አሁን ጥፋቱ እሱ ጋር አይደለም ያለው እሱ እንዳል ጀማል ነው እሺ ኡስታዝ ጀማል ኦኬ በቃ እሺ ጀማል እሺ ከማል አይደለም ጀማል ኦኬ እና ጥፋቱ የሱ አይደለም ኦኬ እሱ እዚህ ጋር የሚናገረውን በአረብኛ ቋንቋ የተናገረውን እየተረጎመው ነው ተርጉሞት ስለምን እንደሚናገረው ግን ስለ እታች ስለምታዩት ስለ ታቦቱ ነው ማለት ነው ይሄ ታቦት ጉዳይ አንዴ ባበሻ በአማርኛ ቢነገርም ምንም አልሰምራል አለይዛለ ውሸት ስለሆነ ምንም ታሪኩ እውነት ሊሆን አልቻለም ከዛ ደግሞ CIA ተገኘ ደግሞ በCIA ተገኘ ኢትዮጵያ ስለለማን የአሜሪካ ስለላ ድርጅት እሱም አገኘው ብለዋል አሁንም እሱም እንደዚሁ አሊዛለ ከዛ ደግሞ በአረቦቹ ገቡበት ይሄ አረብ የሚናገሩን ሰሙታላችሁ በአረብኛ ቋንቋ ወንድማችን ጀማል ይተረጉመዋል አይ ቲንክ ስሙ ተከና አይደል ጀማል ኡስታዝ ጀማል እና እሱ ይተረጉመዋል እሱ ከመተርጎም ውጪ ሌላ ምንም ያጠፋው ነገር የለም እና ይሄም አረቡ ሰው የተነገረውን ነው እና አይቻለው ብሏል በጣም ይገርማችሁ ታቦቱን አይቻለው ብሏል ኢትዮጵያ ውስጥ የኔ አንዱ ተንኮለኛ አበሻ ረብጣ ዶላር ሲሰጠው የሆነ ነገር አሳይቶታል ማለት ነውና ከዛ አቤቱ አምላኬ እና ምን ይላሉ አንተን አለማመስገን ንፉግ ነው በእውነት እግዚአብሔር ባንድም በሌላ መንገድ ይናገራል የሚል ኮሜንቶች ሆዴን ይስቅስቅ ድረስ አይቻለሁ ግን አረቦች እዚህ ይናገሩ ሲአይኤም በዛ ጋር ተናገረ ሞሳድም በዚያ ወራ ምናም ነገር ይፈልከው ለብትል ታሪኩን እውነት ልታረጉት ግን አትችሉም እርስ በርስ የሚጣላት ታሪክ ነው ያለው እኚ ጀለቢያ ነጭ ጀለቢያ የለበሱት ሰውዬ እንዴት እንደሚዋሹ ከንግግሩ ዚው ፖዝ ያረኩ በኋላ አሰማችኋለሁ ታሪክ አያውቁ የዘመን ቁጥርን አያውቁ ታቦቱን ያመጣው ሰውዬ ቅድመ ልደተ ክርስቶስ ከመወለዱ ከስንት ሺህ ዓመት በፊት እንደነበረ የሚናገረውን ታሪክ እንሰማለን ማለት ነው ስለዚህ ኮፒ ሊንክ እና ሼር ታብ አድርጉት ወገኖች ኦኬ ኮፒ ሊንክ እና ሼር ታብ አድርጉት ተባረኩ ኦኬ ኮሜንት ዘጋለሁኝ ኮሜንት ዘጋባችኋለሁ ዛሬ ኮሜንት ዘግቼ ነው ማወራ አንዳንድ ጊዜ ኦኬ ኮሜንት እሺ እኔ ዘግቼ አላቅም ዛሬ ኮሜንት ልዝጋ እንዳትከፍቱ ኮሜንት እስከ ወዲያኛው ከፈለጋችሁ ወደ ሌላ ፔጅ መሄድ ትችላላችሁ ወደ ሌላ ፔጅ ኦኬ ኮሜንት ከተዘጋብንማ እንዳንጽፍ ከተከለከልንማ ዛሬ ወደ ሌላ ፔጅ እንሄዳለን ብላችሁ ብትሉ በጌታ ፍቅር እለምናችኋለሁ ውልቅ ብላችሁ ከቤት ውስጥ መውጣት ነው ያለባችሁ ሶስት ሰዎች ቢቀሩ ለሶስት ሰዎች እናገራለሁ ቴንክ ዩ ተባረኩ ሌሎች ጸጋ ይብዛላችሁ ያደረኩበት ምክንያት እነግራችኋለሁ በኋላ ኮሜንት ባሉ ጸጋ ይብዛላችሁ የእግዚአብሔር ወንዶችና ሴቶች ልጆች ብርክ በሉ ኮፒ ሊንክ እና ሼር አድርጉት እና እንቀጥላለን ማለት ነው እሺ ኢያሱ ወይ ሰላም ነው ወይ ዳኒ ከየት ቤተ እምነት ነው ወንጌላማኞች ኦኬ የወንጌላማኝ ከሆንክ ኦኬ ታችሁን እሺ ጆኒ ወንድምነት እንዴት ነህ ሰላም ወይ ኤርሚ ሰላም ነው እግዚአብሔር ይመስገን ደህና ነኝ ሁሉ መልካም ደህና ነኝ ጌታ ይባረክ ሳይልብ ያስይት አድርጎ ስታስገባኝ ደግሞ ደስ አለኝ ሰላም ይብዛ ወዳጆች እግዚአብሔር ጸጋና ሰላም ይብዛላችሁ ከፊልክ ያረጋን አገልግሎቱን እናፍጥነው ተባረኩልኝ መናይ እግዚአብሔር ጸጋና ሰላም ይብዛልሽ እሺ ተባረኩ ወንድምነት እሺ 739 ላይ ነው
ሼሮ የቆመው ወይስ ፖዝ ሆኖ ነው? እንዴት ነው? ስንት ነው ሼሩ ወገኖች? 1600 ነው። ኤርሚ ሰላም ላንተ። አይሽ ሊያጣላይ ነበር ማለት ነው። ፖዝ ሆኗል ወይ ሳምቲንግ ማለት ነው። 1600 ነው። ያ ሰላም ተባረክ። እህትዬ እንዴት ነሽ? እንኳን ደህና መጣሽ። አሎን እንኳን ደህና ቆየኝ ኤርሚ። ሰላም ብያለሁ። ሁላችሁንም ተባረኩ። አሎን እሱ ምን እንደሆነ ግን ሼር ኮፒ ሊንክ እናርግ። ጸጋ ይብዛላችሁ። ቪዲዮ ላይ ነው መሰል ሪፍሌክሽን የምትሰጠው አይደል? አዎ አባቱ ተገኘ ሲባል ሰምተሽ አታውቂም? የማ እኔ በየቀኑ እየደነገጥኩ እኮ ነው ካለኝ ኪሎ ቀነሱ። አረ ኪሎ እየቀነሰ ነው ነው በጌታ ኢየሱስ። የዚህ እግዚአብሔር ቃል ኪዳኑ ታቦት እሺ በዚህ አረብ ሰውዬ ይተረካል። ኡስታዝ ጀማል ኢትዮጵያዊ ኡስታዝ ጀማል እሱ ደግሞ ይተረጉመዋል ከአረብኛ ቋንቋ ያለውን ማለት ነው። ምን ነው ስለዚህ ታቦት ነው የሚያወራው። ተሰሚዋለሽ? ቆይ ምንድነው እንግዲህ በእያንዳንዱ ጊዜ የተለያዩ ቪዲዮዎች ቢወጡ እኔ ለወጡ ቪዲዮዎች ትክክለኛውን የሆነ መልስ መስጠት ግዴታዬ ነው። በዚህ የቃል ኪዳን ታቦት ጉዳይ በአበሾቹ በእኛ በኦርቶዶክሳውያን ወገኖቻችን ዘንድ በጣም ብዙ ተዋሽቷል። በጽሁፍ በጣም ብዙ ተዋሽቷል። በትርክት በጣም ብዙ ተዋሽቷል። አንዱ ውሸት ከሌላኛው ውሸት ጋር ሊስማማ አልቻለም። አንዱ ጽሁፍ ከሌላኛው ጽሁፍ ጋር ሊስማማ አልቻለም። አንዱ ትርክት ከሌላኛው ትርክት ጋር ሊስማማ አልቻለም። በዘመናት መካከል በጣም ብዙ ውሸቶች እየተዋሹ ስላሉ ማለት ነው። እና በውሸት የሚከብር እግዚአብሔር የለም። በውሸት የሚማር ትውልድ የለም። ውሸትን እውነት ልታረጉት አትችሉም። የቱንም ያህል ሰው የቱንም ያህል ወንድሞቼ እናቶቼ በዘመናት መካከል በውሸት የተወሰነ ሳምንት፣ የተወሰነ ወር፣ የተወሰነ ጊዜ፣ የተወሰነ ዓመታት በቃ ልክ ነው እዛ ጋር ልክ ነው እሱ ጋር ነው እሷ ጋር ነው ያለው ተብሎ ወይ ደግሞ እሱ እኮ ያውቃል ወይ እሷ ታውቃለች ምናምን ነገር ተብሎ ሊባል ይችል ይሆናል። ያ በእግዚአብሔር ዘንድ ሞገስ አይሆንም። እና ሞገስ የሚሆነው ምንም እንኳን ዘመኑ እንኳን ቢቆይም እውነት ግን በዘመናት መካከል አትወድቅም። እውነት በዘመናት መካከል በፍጹም አትዝልም። ስለዚህ በዚህ የእግዚአብሔር ቃል ኪዳኑ ታቦት ጉዳይ እንዳልኳችሁ አንዳንዶች ሰዎች ራሳቸው ባለቤቱ እኛንን ባለቤቶቹ ብለው የሚሉ የኢትዮጵያ ኦርቶዶክስ ክርስቲያን አማኞች በዚህ የእግዚአብሔር ቃል ኪዳን ታቦት ጉዳይ በጣም ብዙ የጻፏቸው እና የተናገሯቸው የተረኳቸው ትርክቶች አንደኛው ከሌላኛው ጋር ሊስማማ አልቻለም። ይሄው መጽሐፍቶቻቸው እጄ ላይ ስላለ ማለት ነው። መቼም ታሪክን ያህል ነገር ጽፈህ ታሪኩ ከምትናገረው ነገር ጋራ ወይ ደግሞ ስለምትናገረው ነገር የተናገርከው ታሪክ ስለምትናገርለት ዕቃ ወይ ስለምትናገርለት ሰው እና የዘመን ታሪኩን እርስ በርስ ካልተገጣጠመ ከተጣላበት ችግሩ ያለ አንተ ጋር ነው ማለት ነው። የኢትዮጵያ ኦርቶዶክስ ክርስቲያን በዚህ ታቦት ጉዳይ ታቦቱ እኔ ጋር ነው ያለው ብላ አለች። በመምህራኖቿ የሚተረከው ትርክት እርስ በርስ አንዱ ካንዱ አይስማማም። በጽሁፍ የጻፈችውም ኤደን ሚት አድርጊው በጽሁፍ የጻፈችውም አንዱ ካንዱ ጋር አይስማማም። እሺ ሌሎች ሰዎች ይመስክሩ ተባለ። ሌሎች ሰዎችም ደግሞ እንዲመሰክሩ እድል ተሰጠ። ያዩም ሰዎች አይተናል ብለዋሉ፣ ያላዩም ሰዎች አላየንም ብለዋሉ። ግምታቸውን ተናገሩ። ግራሃን አንኮክ ይባላል። በመጀመሪያ በዚህ ጉዳይ ላይ እስቲ እንደ ዋና እንኳን ተብለው የሚባሉት የኢትዮጵያ ኦርቶዶክስ አለች። የኢትዮጵያ ኦርቶዶክስ ተናገረች። ቀጥሎ እንደ ቢያንስ እንኳን የማውቀው ማለት ነው ያነበብኩት ነው ያህል ግራሃን አንኮክ ኦኬ። ቀጥሎ የአሜሪካ የደህንነት ቢሮ ተባለ CIA። ኦኬ አሁን ደግሞ ይሄኛው አረብ ደግሞ አይቻለው ብሎ ይላል። አረቦች ኦኬ እነዚህ ስለ ታቦቱ ኦርቶዶክስ አምጥቻለሁ ትላለች። ግራሃን አንኮክ ታሪኩን ተከታትዬ ደርሼበታለሁ ብሎ ግራሃን አንኮክ ታቦቱ ወደ ኢትዮጵያ መጣ ብሎ የሚልበት ታሪክ የዘመን ቀመርና የኢትዮጵያ ኦርቶዶክስ ክርስቲያን ወደ ኢትዮጵያ መጣ ብላ የምትልበት የዘመን ታሪክ አይገናኝም።
ግራሃም ሃንኮክ በምናሴ ዘመን ነው ወደ ኢትዮጵያ ሊመጣ የሚችለው ይላል። ምናሴ የሚባለው የይሁዳ ንጉስ። የኢትዮጵያ ኦርቶዶክስ ደግሞ የለም በሰለሞን ዘመን ነው ትላለች። በሰለሞንና በምናሴ መካከል የ250 ዓመት ዘመን ርቀት አለ። ግራሃም ሃንኮክ ነው ትክክለኛ ወይስ ኦርቶዶክስ ነው ትክክለኛ? በሰለሞን ዘመነ መንግስት ታቦቱ መጣ ብላ ካለችበት ከ250 ዓመት በኋላ ነው ታቦቱ በምናሴ ዘመን ሳይሆን አይቀርም የመጣው ብሎ ይላል ግራሃም ሃንኮክ። እግዚኦ እግዚኦ። እንመጣለን ወደዚህ ወደ አረብ ሰውዬ ማለት ነው። ወደዚህ ወደ አረቡ ሰውዬ እሱ የተናገረው በአረብኛ ቋንቋ ኡስታዝ ጀማል በትክክል ስለተረጎመው ማለት ነው። በአረብኛ ቋንቋ ስለተረጎመው አረብኛው ላይ ተንተርሰን እንናገራለን ማለት ነው። ኦኬ እሺ። ሲአይኤ ደግሞ የዛሬ ስንት ዓመት በምንድነው በጥናት ነው በመናምን ነገር ተደግፎ ደረሰበት ተብሎ የተባለው እዚህም መላምት ነው። አረቡም አሁን ደግሞ የሚታየው አይቻለው ብሏል። ይሄ ሰውዬ የኛው ሰውዬ አይቻለው አሳይተውኛል ብሏል። አይቻለው ብሏል። ያየውን ሰውዬ እንጠይቀዋለን። አይቻለው ብሏል። በጣም ይገርማችሁ አረቡ ሲያየው ፓትሪያርኮቹ ግን ጳጳሳቱ ግን አላዩትም፣ አያዩትም። ከሚጠብቀው አንድ መነኩሴ በቀር ማንም ሊያዩ አይችልም ብላ ትላለች። አጃኢብ ነው ይላል የሐረር ሰው። አቤቱ ጌታዬ፣ ይሄ ሁሉ ሩጫ ምንድነው? አሁን ይሄ ሁሉ ግርግር፣ ይሄ ሁሉ ጥድፊያ ምንድነው? አረቡ ከግራሃም ሃንኮክ ከኦርቶዶክስ፣ ኦርቶዶክስ ከአረቡ፣ አረቡ ከሴኔን፣ ሴኔን ከኦርቶዶክስ፣ ግራሃም ሃንኮክ ከሴኔን፣ አንዱ ከአንዱ ጋር ምንም የማይገናኝ ምንም በታሪክ ትርክት አለ። እስራኤል በዚህ ጉዳይ ምን ትላለች? ያው እንደሌለ ስለምታውቅ ጥጓን ይዛ ቁጭ ብላ እየሳቀች ነው ማለት ነው። ይጽናኑ በዚህ ያው እንግዲህ ደሃ ሀገር ስለሆኑ በዚህ ይጽናኑ ይጽናኑ ካልሆነ በስተቀር ወንድምና ወንድሞች እናቶቼ አሁን ስለ እግዚአብሔር ቃል ኪዳን ታቦት ኢትዮጵያ ውስጥ መኖር ሁሌ እንደምትናገርኩት ታውቃላችሁ ወንድሞች እናቶቼ። ያነበብከው ነው የሚያክል የስለላ ድርጅት አለ እንዴ በኢትዮጵያ በዓለም ላይ? ሞሳድ የእስራኤል የደህንነት ቢሮ ማለት ነው። የሚያክለው አለ ወይ በዓለም ላይ በስለላ? ዓለም እልል ያለለት፣ ዓለም ያፏጨለት፣ ዓለም ያጨበጨበለት የስለላ ድርጅት ነው። አይደለም ታቦትን ያህል ነገር አንተ ኪስ ውስጥ ስንት ብር እንዳለ እንኳን ሊያውቁበት የሚችል ጥበብና ዕውቀት ማስተዋል አላቸው። እንዴት ካዲያ ከዚህ የስለላ ድርጅት ሊያመልጥ ቻለ? ታቦቱ ኢትዮጵያ ውስጥ አለመኖሩ ለሞሳድ ድብቅ ሆኖ ለአረቦቹ የሚገለጥበት ለነ የሚገለጥበት እንዴት ሊሆን ቻለ ነው ጉዳዩ። ያዝልኝ እንግዲህ ኦኬ። አሁን ወደ ቪዲዮ እንሂድና እንስማ። ውሸት ቁጥር 1 በኦርቶዶክስ ታቦት ወደ ኢትዮጵያ መጣለች። ውሸት ቁጥር 2 በግራሃም ሃንኮክ ወደ ኢትዮጵያ መጣለች። ውሸት ቁጥር 3 በሲአይኤ የአሜሪካ የስለላ ድርጅት መላምት የተሰጠውን ታቦቱ ኢትዮጵያ ውስጥ መኖሩን ሲአይኤ ያረጋገጠልን አሉ የአሜሪካ የስለላ ድርጅት። ውሸት ቁጥር 4 በሌላ ጊዜ ሳገኝ ደግሞ እንደዚሁ ቪዲዮ ሳገኝ ደግሞ አመጣላችኋለሁ። ኤርሚያስ ውሸት እያመጣ ቪዲዮውን እነሱ የዋሹትን ውሸት እያመጣኛን ኪሎአችንን ልታስቀንስ ነው ወይ ብላ ካላችሁ ኪሎ እየቀነሳችሁ ያላችሁ እንደታችን መነን ባጥንታችሁ ሳትቀሩ በፊት እንዲህ አይነት ፕሮግራም ሲደረግ ራቅ ብላችሁ ነው መቆም፣ ወይ ሩጫ ሩጡ ወይ ምግብ ብሉ። እኔ እንደሆነ ያወሯትን ነገር አምጥቼ ያሳያለሁ። እሺ እንቀጥላ እንለጥቅ። ምን ይላሉ? አረቡ ይናገራሉ፣ ኡስታዝ ይተረጉማል። ስሙልኝማ
ኦኬ አንዴ ጠብቁኝ ስሙልኝማ ኦኬ ابن الملك ملك منيلك واو يقرب منه منيلك الأول የመጀመሪያው ምኒልክ ምክንያቱም ምኒልክ الثاني ሁለተኛው ምኒልክ አለን ዳግማዊ ምኒልክ ቢባሉት ይሄ መጨረሻ ላይ የምናውቃቸው ነው ከሱ በፊት የነበረው ምኒልክ ሌላ ነው ابن الملك ቢባለው የመልኩ ልጅ ቢባል وخذ إلى مدينة أكسوم ወደ አክሱም الإمبراطورية التي يعود تاريخها إلى ذلك الوقت በዛ ጊዜ የጀመረ የነበረ ኢምፓየር قبل 1700 سنة قبل الميلاد 1700 ዓመት ከኢየሱስ መወለድ በፊት ለብ በሉና ሰማልኝ ወደብዬ ነገሩ ተጀመረ ማለት ነው ገና የንግግሩ መጀመሪያ ላይ ውሸት አገር የሚያክል ተራራ የሚያክል ውሸት ተዘረገፈልህ ማለት ነው እና ኤርሚያስ ከዚህ በኋላ ታዲያ ምን ልታሰማን ነው እንሂድ ብለህ ካልክ የትም አትሄዷት መጣችኋል አንዴ እንደወይ ልጅ ተሰማለህ እንሰማለን ምን አለ ቀዳማዊ ምኒልክ የተባለው የሰለሞን ልጅ ነው ያዘልኝ እንግዲህ ብራዘር የሰለሞን ልጅ ቀዳማዊ ምኒልክ የተባለው ምን ማይክሽ ክፍት ነው እሺ ምታወሪው ነገር አለ አረ ሶሪ ኦኬ ቀዳማዊ ምኒልክ የማን ልጅ ነው የሰለሞን ልጅ ነው አለ መቼ ነበር የነበረው ከክርስቶስ ልደት 1700 ዓመት በፊት ልጅ የንጉሱ ልጅ ማለት ነው ትርጉሙ ስለዚህ ابن الملك ملك منيلك واو يقرب ነው منيلك الأول የመጀመሪያው ምኒልክ ምክንያቱም ምኒልክ الثاني ሁለተኛው ምኒልክ አለን ዳግማዊ ምኒልክ ቢባሉት ይሄ መጨረሻ ላይ የምናውቃቸው ነው ከሱ በፊት የነበረው ምኒልክ ሌላ ነው ابن الملك ቢባለው የመልኩ ልጅ ቢባል وخذ إلى مدينة أكسوم ወደ አክሱም الإمبراطورية التي يعود تاريخها إلى ذلك الوقت በዛ ጊዜ የጀመረ የነበረ ኢምፓየር قبل 1700 سنة قبل الميلاد 1700 ዓመት ከኢየሱስ መወለድ በፊት قبل الميلاد ከመወለዱ يعني قول 2000 سنة قبل الميلاد ያ ማለት 2000 ዓመት ከኢየሱስ መወለድ በፊት ስለሱ ነው የምናወራው مع 2000 سنة الآن وشوية 4 አሁን 2000 ስትጨምርበት 2025 አይደል አሁን ያለ ነው ስለዚህ አንድ ላይ 4000 ምናምን ዓመት قبل 4000 سنة تقريبا በትንሹ እስከ 4000 ዓመት ነው የምናወራው وعلى فكرة في أيضا حضارة أخرى قبل الحضارة الأكسومية ሌላው ከአክሱም በፊት ደግሞ የነበረ ሌላ ስልጣኔ ነበረ በዛው አካባቢ የአክሱም ስልጣኔ ላይ ከመሄዳችን በፊት አሁን የመጀመሪያውን የመጨረሻውን የሚባለውን የውሸት ትርክት አፈርደቼ እናስገባው አይመስላችሁ ምን በሚል ቀዳማዊ ምኒልክ የሚባለው የንጉሱ ልጅ የተባለው የሰለሞን ከክርስቶስ ልደት በፊት ከ1700 ዓመት በፊት ነበር አጠቃላይ 700 አንትቶ ማን 300 በላው ላይ ጨምሮበት ክርስቶስ ከመወለዱ ከ2000 ዓመት በፊት ነበር የነበረው የንጉሱ ልጅ ቀዳማዊ ምኒልክ የሚባለው ያዝልኝ እንግዲህ ልብ ብለሽ ስሚልኝ እንግዲህ ሰለሞን ከክርስቶስ ልደት በፊት ከ1700 እስከ 2000 ዓመት ድረስ ባለው ነበር የነበረው ይላል ኤርሚያስ አንተ ጉደኛ ታዲያ ምን ልታመጣ ነው ብለሽ ካልሽ ልብ ብለህ ስማልኝ አንተዬ ሰለሞን ሁሌ እንደምናገረው ሰለሞን የነገሰው ከዳዊት ልጀምር
ከዳዊት ልጀምር። ዳዊት ከ10 ቅድመ ልደተ ክርስቶስ ማለት ነው እስከ 97 ቅድመ ልደተ ክርስቶስ ነው የነገሰው። BC ማለት ነው ቅድመ ልደተ ክርስቶስ before Christ። ኦኬ ዳዊት ሰለሞን ከ97 እስከ 930 ሰለሞን እዚህ ጋር ሰለሞን ነበር መጻፍ የነበረበት። ሶሪ ሰሎሞን ከ97 እስከ 930 BC ቅድመ ልደተ ክርስቶስ 97 ስለሚይዝ 30 ስላለች ወደ 1000 ይጠጋል ማለት ነው። ኦኬ ስለዚህ ሰለሞን ከክርስቶስ ልደት በፊት የነበረው ሰለሞን የነበረው ከክርስቶስ ልደት በፊት ከ1000 ዓመት በፊት ነበር ማለት ነው። ልብ ብለህ ስማልኝ። ታሪክ አውቄያለሁ፣ በደንብ መርምሬያለሁ፣ ተመራምሬያለሁ ብሎ የሚል ሰው እንዲገባ ፈልጋለሁ። ይሄ የሰፈር ጎረምሳ አልፈልግም፣ እንዲገባ ፈልጋለሁ። ታሪክ አጥንቻለሁ፣ በደንብ አንብቤያለሁ፣ የይሁዳ ነገሥታትን የእስራኤልን ታሪክ በሚገባ አውቃለሁ ብሎ የሚል ሰው ካለ ይምጣ። አሁን ጉዳዩ ታዲያ እንዴት ይሆናል? ይሄ አረቡ ሰውዬ ከዚህ በኋላ እዚህ ጋር ነጥብ ጥለው ሲያበቁ ከዚህ በኋላ ያሉትስ ምንድነው ብሎ የሚለው እንሰማዋለን። ዘንድሮ ምን ማንሰባ አንዴ ሼካውን አንዴ ደብተራውን ውሸት መጠጣት ሆኗል ስራቸው። ሼካውም ተነስቶ እንደፈለገ ይናገራል። ኡስታዙ እዚህ ጋር ጥፋት የለበትም፣ የተናገረውን ነው የተረጎመው። ባይዘው ለዚህ ሰው በጣም ትልቅ አክብሮት አለኝ ለኡስታዝ ጀማል። ምክንያቱም በአገራችን በኢትዮጵያ ጉዳይ ማለት ነው በኢትዮጵያ ጉዳይ ግብጽ እንደዛ ስትቀልድብን፣ ሱዳኖች እንደዛ ሲቀልዱብን፣ በግብጽ ፓርላማ ውስጥ ምን እንደሚነገር ምን እንደሚዶለት በአገራችን ጉዳይ እውነቴን ነው ብየምላችሁ። እንደዚህ ሰውና እንደ መሐመድ አላሩሲ የሚባል አንድ ሰው አለ። እነዚህ ሁለት ኢትዮጵያውያን ይሄ ወንድምና ያኛው ሰው የፓርላማ አባል ነው። ያኛው በዚህ በባለፈው በነበረው ግርግርና በባለፈው በነበረው ሀገራችንን ለማፍረስ በተካሄደው ሴራ ግንባር ቀደም ሚዲያ ላይ ከፍተኛ ተጽዕኖ በማምጣት ውሸታቸውን በማራቆት በመሞገት እንደ መሐመድ አላሩሲ አይነት ማለት ነው ሰዎች በሰሩ ስራ ሊመሰገኑ ይገባል ለሀገርም ጉዳይ። እናም ደግሞ ከግብጽ ፓርላማ ጀምሮ ይሸርብብን የነበረውን ሴራ አደባባይ ላይ አውጥቶ አስጥቶ ተርጉሞ እኛ ኢትዮጵያውያን እንድንነቃ ካደረገ ለኢትዮጵያ ቁጥር 1 በጣም በእውነት ሶሻል ሚዲያ ላይ ውለታ የዋለ ሰው ማለት ይሄ ሰው ነው። ኡስታዝ ጀማል ይባላል። አሁንም ጭምር እንኳን አገራችን ኢትዮጵያ ላይ ተቃጣው በተለይ በአረቡ አቅጣጫ እንግዲህ ይታይ የእስልምና ሃይማኖት ተከታይ ነው፣ የእስልምና መምህር ነው። በሃይማኖት ከግብጽ ጋር አመሳሰላለሁ ብሎ ከግብጽ ጋር አልተለጠፈም። አገሬ ኢትዮጵያ ብሎ ፊት ለፊት የሚሟገት ሰው ነው እና የኡስታዝ ጀማል አሁን እዚህ ላይ ምንም ጥፋት የለበትም። ምንም ጥፋት አላጠፋም። እኚህም ራሱ እንኳን ምንም ጥፋት አላጠፉም። ግን ውሸት የተነገራቸው ነው የተናገሩት። ውሸቱም ነበር። ይሄው ከዚህ ጋር ጀምረን እናፈርሰዋለን ማለት ነው። ኦኬ እና ኡስታዝ ጀማል በእውነት አክብሮታችን ታላቅ ነው። ግን በኢትዮጵያ ጠቅላይ ሚኒስትር በመለስ ሶሪ በአብይ አህመድ ራሱ እንኳን ምስጋና የተቸረው ወንድም ነው። በእውነት ይገባው። እንደዚህ ለሀገር ጉዳይ የሚሰሩ እንደዚህ ተጠርተው ቢመሰገኑ በመንግስት ቢሸለሙ ስማቸው በመልካም ቢነሳ ይገባል። እስላም ክርስቲያን ምናምን ነገር ስለሆነ አይደለም። ኢትዮጵያዊ ወንድም ነው። ኢትዮጵያዊ ወንድም ነው። እንደዚህ መልካም የሚሰሩ ሰዎችን እናበረታታለን። የሃይማኖት የቋንቋ የምን ልዩነት ሳናርቅ ኢትዮጵያዊ ወንድም ነው። በእውነት ለሀገሩ የተዋደቀ ሰው ማለት ነው። ወንድሞች እናቶች፣ ማንም እንደዚህ ሰውና እንደ መሐመድ አልአሩሲ የተባለ ሰው በአልጀዚራ ላይ ቀርበው እሱም በአረብኛ ሁሉ ጭምር ሳይቀር በጣም ፍሮንት የሆነ አረብኛ ቋንቋ ስለሚናገር ማለት ነው የተነገረውን ሴራ ያቀዱብንን ሴራ በማጋለጥ ለሰራው ውለታ እኔ አረሳህም ሌላው ትውልድ እንኳን ቢረሳ መሐመድ ማነው
ጀማል ኡስታዝ ጀማል ቴንኪው እንላለን። እሷን እንደ ሚዲያ እንደ ጋዜጠኛ ወይ ደግሞ እንደ ሚዲያ ሰራተኛ እኚህ ሰውዬ ኢትዮጵያ ውስጥ መተው ታቦቱን አይቻለው ብለዋል። የቱን ታቦት? ይሄ እግዚአብሔር ቃል ኪዳኑ ታቦት ተብሎ እስራኤላውያን እንደዚህ ሸከሙት የነበረ እግዚአብሔር ቃል ኪዳኑ ታቦት ማን ያሳያቸው? ራሳቸው ይጠሩ። እንዴት ጳጳስ ሳያዩ እንዴት ሼካዋዩ? ጳጳስ ሳያዩ መነኩሴን የሚጠብቀው ብለው ሚሉንን ታቦት እኛ ሳናየው እንዴት እሳቸው አዩት? የገንዘብ የጭውቴ ጉዳይ እሱ ነው። አቡነ ጳውሎስም ገብተው አላዩት። የትኛው ጳጳስ ገብተው አያዩ? የሚገርም ይታይ የትኛውን ጳጳስ ዶ ገብተው አያዩ? የሚገርመው ቢኖርስ እንደው አሁን አይሁድ እንደው ዝም ይላሉ? ቅርሳቸው አይደለም? እኛ የቴዎድሮስን ጸጉር ካመጣን የእንትናን ሐውልት ካመጣን እንደው አይሁዶች ዝም ይላሉ? በእውነት ቢኖር አስቂኝ እኮ ነው። እና ያለ ኮፒ ሊንክና ሼር ታብ አድርጉት ወገኖች። እኔ ጋር 7200 ላይ ቆሟል። አይደው ነው ሼሩ ሄዶ እንደሆነ አይሄዶ እንደሆነ አላውቅም። ሄዷል 15k ነው። ዋው ቴንክ ዩ ተባረኩ ወገኖች፣ ተባረኩ ወንድሞች። እሺ እህትዬው መግባት ከፈለግሽ መምጣት ትችያለሽ። ሊያይ ኦኬ አለች እኮ ከላይ አለች እንዴ? ኦ እኔ ጎን ነው ያዩት መስሎኝ። ኦኬ ለካ ካንቺ አጠገብ ያለች እሷ ናት፣ ከታች ስላየኋት ብዬ። ኦኬ እና አሁን ጥያቄው በኋላ ብዙ መዘዝ ነው የሚያመጣው። የኚህ ሰውዬ ንግግር ታቦት አይቻለው ብለዋል። ኦርቶዶክስ ስለ ታቦቱ የተናገረችው አለ፣ ግርሃን አንኮክ ስለ ታቦቱ የተናገረው አለ፣ ሲአይኤ የሰጠው መላምት ተብሎ የተባለው አለ። አረቦቹ ደግሞ ከአረቦቹ ደግሞ አይቻለው ብለው ያሉት እኚህ ሰውዬ አሉ። አይቻለው ብለዋል። ትሰሙታላችሁ። የሆነ የብረት አጥር ተከልሎለት አይቻለው በርቀትም ቢሆን አይቻለው ብለዋል። አቡነ ማቲያስ ሳያዩትም እንዴ? የትግራዋይ ተወላጅ ሆነው ጳጳሱ ከሳቸው በፊት የነበሩት ብፁዕ አቡነ ጳውሎስ ሳያዩትም እንዴ? ለኛ ኢትዮጵያውያን ማናይበት አረብ የሚያይበት በገንዘብ ነው እንደሚያሳዩት። ኢትዮጵያውያን ማናይበት እና እንቀጥል ማለት እሺ። ስለዚህ ሰለሞን የነበረው መቼ ነው? ቅድመ ልደተ ክርስቶስ 1000 ዓመት ነው። እሳቸው የተነገራቸው ማለት ነው። አረቡ 700 መቱልህ ማለት ነው። እዚህ ላይ ኮሊዮናል 1700 ዓመት በፊት ወይ ደግሞ አሉ 2000 ዓመት በፊት። ይሄው እዚህ ጋር የጻፍኩት ማለት ነው። ስለዚህ ዘመኑ ላይ ራሱ ትልቅ ስህተት ትልቅ ውሸት አለ ማለት ነው። ማን ነው ሊያን ያስወጣት? ሊያ ራሷ አለች። ማን ያስወጣት? አይ ቲንክ ራሷ ናት ኤርሚዬ። ማንም ያስወጣት ማለት ያ እኔ ቤት ውስጥ የገቡትን ሰዎች ማንም ሰው እንዳታወርዱ እሺ። ሊያ ራስሽ ነሽ የወጣሽው ወይስ ማን ያስወጣሽ? ኦኬ በዚህ አጋጣሚ እንደውም ጥሩ ማስታወቂያ ልናገር። እንጃ ዝም ብሎ ድንገት ነው ከእንትኑ በሙሉ ነው ያወጣኝ። ሜቢ ኦኬ ሪስታርት ማድረግ ካለብሽ አድርጊው። ግን እታች ሆናችሁ ገስት ላይ የተቀመጡ ሰዎችን እንዳታወርዱ። በተለይ ከኛ ጋራ የወንጌል አገልግሎት የሚሰሩ ሴቶችና ወንዶች ገስት ላይ ወጡ ተናግረው ያላቸውን ነገር ተናግረው መጨረስና ማውጣት ካለባቸው አንድ አፍታ ሊያይ ታቹኝ ሌላ ሰው አስገባለሁ፣ አንድ አፍታ መነን ታቹኝ ወይ ወጊ ታቹኝ ወይ ሰኒ ታቹኝ ሌላ ሰው አስገባለሁ ብዬ እንደዛ ካላልኩ በስተቀር አንዳችሁ ዘግይታችሁ በመምጣታችሁ ሌሎቻቸውን ከገስት ላይ እንዳታወርዱ። ከማንም ጋራ ልጣላ አልፈልግም። ማናችሁም ላይ አድሎ ማድረግ አልፈልግም። ለኔ እኩል ናችሁ። ቴንክ ዩ ኦኬ ንግባ አኪያ በጥንተ ነገር ይለ ወር ቀድሞ ነገራችንን ማለት። ስለዚህ ከ1700 ዓመት በፊት ነው ብለው የተናገሩት አጽኖ ሰጥተው ከክርስቶስ ልደት በፊት ሌላ ነው። ابن الملك بيبالو يا ملك ولج بيبالو وخذا إلى مدينة أكسوم ودا أكسوم الإمبراطورية التي يعود تاريخها إلى ذلك الوقت. بزاقزي يا جمرة ينبرا إمباير قبل 1700 سنة قبل الميلاد. عند 700 عامت كإيسوس مولد بفيت قبل الميلاد.
ከመወለዱ يعني 1000 ስንት እኔ ምን አልኩ ሰለሞን የነበረው ከክርስቶስ ልደት በፊት 1000 ዓመት ነው ዳዊትም አባቱ ያው የ40 ዓመት ልዩነት ስላለ ማለት ነው ዳዊትም አባቱ ሰለሞንም ከ1000 ዓመት በፊት ነው ያው የዳዊት 1000 የተባለ ያው 1010 ላይ ማለት ነው በ1010 ወይ ማለት በ1010 ከ1010 እስከ 97 ቅድመ ልደተ ክርስቶስ ነው ዳዊት በእስራኤል ላይ ንጉስ የሆነው ማንንም መተ ይሄንን ታሪክ ውሸት አርግ ምችል ካለ ናና ከሬ ጋር አውራ ዙሩን አከራዋለሁ ማለት ነው ይሄ እውነተኛ ታንጀብል የሆነ በዓለም አቀፍ ዙሪያ ተቀባይነት ያለው በእስራኤልም ታሪክ ላይ በቢብሊካልም ሂስቶሪ ላይ ተቀባይነት ያለው ዘመን ነው መጠቅስላችሁ ዘመ ብዬ አይደለም እዚህ መጫጭረው ስለዚህ ክርስቶስ የዛሬ 2000 ዓመት ነው ዳዊትና ሰለሞን ከነበሩበት ከ1000 ዓመት በኋላ ነው ጌታ በመስቀል ላይ የተሰቀለው ወይ ደግሞ የተወለደው ወይ ደግሞ የሞተው ከስንት ዓመት በኋላ ከ1000 ዓመት ከዳዊትና ከሰለሞን 1000 ዓመት በኋላ ነው የመጣው 700 ዓመት ዋንኬታ መጥቷት ነው ማን ይሄን ነገር የነገራቸው ለዚህ አረብ እንስማ ويقول 2000 سنة قبل الميلاد ያ ማለት 2000 ዓመት ከኢየሱስ መወለድ በፊት ስለሱ ነው የምናወራው مع 2000 سنة الآن وشوية ከ2000 ዓመት በፊት ቆይ ከ2000 ዓመት በፊት እዚህ ጋር ሌላውን ታሪክ ሌላውን ውሸት ላፍርስ 2000 ዓመት አቤት 2000 ዓመት ማለት ምን ማለት ነው ታውቃለህ አብርሃም ከኡር ከለዳውያን ምድር ራሱ እንኳን አልወጣም ይሄው የአብርሃም አምላክ ጌታዬ ምስክር ቆኖ ነው ቢምል ሰለሞን ጋር ቆምና ሰለሞን ከ97 እስከ 930 አይደል የነገሰው 97 እንይዛለን ሰለሞን በእስራኤል ላይ በነገሰበት ዘመን እስራኤል ከግብጽ ምድር ይሄ የመጨረሻው ዘመኑ ያበቃው ነው ይሄኛውን ተወና 97 ላይ ነገሰው እስራኤል ከግብጽ ምድር በወጡ 480 ዓመት ነበር እስራኤል ከግብጽ ምድር ከወጡ ከ400 ልክ 480 ዓመት ሲሞላ ሰለሞን ንግስናው ላይ ተቀመጠ ይሄን ከየት ነው ያመጣው አንተ 480 ምናምን ነገር ይያልክ መታወራው ኤርሚያስ ዝም ብለህ እንደ ያለ መረጃ እዚህ መተ ዝም ብለህ ታወራለህ እንዴ ብሎ የሚል ሰው ቢኖር ይኸውልህ ወንድምዬ ይኸውልህማ የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ what የእስራኤል ልጆች አንደኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 1 እና 2 የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በሚባል በሁለተኛው ወር የእግዚአብሔር ቤት ሥራ መሰራት ተጀመረ የእግዚአብሔር ቤት ማለት ቤተ መቅደሱ የተጀመረው ዚፍ በሚባለው ወር ከወሩም በአራተኛው ቀን የእስራኤል ልጆች ከግብጽ ከምድር ከወጡ 480 ዓመት በሆነ ጊዜ መታው ሰለሞን 97 ላይ ነው የነገሰው ወደ ኋላ 480 ዓመት አለ እስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ደምራት እቺን 1450 እቺኛዋን 4 ዓመት እናነሳታለን በአራተኛው ዓመት አይደል ብሎ የሚለው በዚህ በሚባል ወር በሁለተኛው ወር አይደል ያለው የሁለተኛው ወር ዚፍ ነው በአራተኛው ዓመት ብሎ ስላለ 4 እንቀንሳታለን ከዚህ ሲቀነስ 4 ምክንያቱም ሰለሞን ከነገሰ ከ4 ዓመት በኋላ ስለሆነ ቤተ መቅደሱ መሰራት የተጀመረው 1450 አይደለ ስትቀንሰው ስንት ይመጣል ሁሉ ይሆናል 1446 ማለት ነው እስራኤል ከግብጽ ምድር ከወጡ የወጡበት ዘመን በ1446 BC ላይ ነው before Christ በአቢብ ወር ወይ ደግሞ ኒሳን ብለው የሚሉት እነሱ ኒሳንን ብለው ይሉታል ከወሩም በ14ኛው ቀን ኦኬ በሌሊት ወጥ ወሩ ተጽፏል አቢቦር ተብሎ ዘጸአት መጽሐፍ ምዕራፍ 13 ላይ ቀኑ ተጽፏል የወጡበት በ14ኛው ሌሊት ፋሲካን አርደው በሌሊት ነው የወጡት
በሌሊት ለመውጣታቸው አንተ ቀንና ሌሊት መሆኑን በምን አውቀህ ነው አንተ ዝም ብለህ ወሬ የምታወራው ብለህ ካልከኝ ኖ የምን ወሬ ማውራት የምን በሌሊት ነበር የወጡት ከዛስ ሊነጋጋባቸው ሲል ፈርዖን ደረሰባቸው እናስ የት ነው የሚናገረው ዘጸአት መጽሐፍ ምዕራፍ 14 ቁጥር 24 አስቆመኩምሃለሁ አልኩ ጌታዬ ምስክር ነው ኦኬ እንደዚህ ይላል የእስራኤል ልጆችም በባህሩ መካከል በየብስ ገቡ በውሃውም በግራና በቀኝ እንደ ግድግዳ ሆነላቸው ይላል ከዛስ ሌሊት መሆኑ የታለ ሌሊት መሆኑ እዚህም ከፍ አነሳላለሁ ግን እዚህ ወርታቸው ረድ ብዬ ላምበው ቁጥር 24 ላይ እሺ ግብፃውያን የፈርዖን ፈረሶችና ሰረገሎች ፈረሰኞቻቸው ሁሉ ያሳደዱ በኋላቸው በባህር መካከል ገቡ ንጋትም በሆነ ጊዜ ይላል ሃሌሉያ ሃሌሉያ ሌሊቱን ሁሉ ተጉዘው ወደ ንጋት አካባቢ እግዚአብሔር ሌሊቱን እኮ ነው የገመሰው አልኩ ባህሩን በሌሊት ማለት ነው ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ የግብፃውያንን ሰራዊትም አወከ ይላል ምን በሆነ ጊዜ ንጋት ማለት ምንድነው ወደ ጠዋት አካባቢ ማለት ነው በሌሊት ስለወጡ ነው አየ ወደ ባህሩ ዳርቻ ላይ በሚሄዱበት ሰዓት ላይ የመጡት ማለት ነው ኦኬ እዚህ ጋር ኦኬ ጋላምበ ኦኬ እንዲህ ሆነ 14-17 ዘጸአት ማለት ነው ፈርዖን ህዝቡን በለቀቀ ጊዜ ምንም በቅርብ ቢሆን እግዚአብሔር በፍልስጤማውያን መንገድ አልመራቸውም እግዚአብሔር ህዝቡን ሰልፍ ባየ ጊዜ ያን አጽንተመ ነው እንዳይጸጸተው ወደ ግብጽ እንዳይመለስ ብሏልና ነገር ግን እግዚአብሔር ህዝቡን በዙሪያው መንገድ በኤርትራ ባህር በመድረ በዳ መራቸው አሁን ይሄን ሁሉ ይልኩት ምንድነው ይሄን ውሸት አፈር ደቼ ለማስጋጥ ማለት ነው አንድ የነገረው ደብተር አለ አረቡ ሰውዬ ተቀብሎ ከ1700 ዓመት በፊት ብሎ አለ ኦኬ ከወጡ በኋላ ዮሴፍም እግዚአብሔር ሳይጎበኛቸው አይቀርም አጥንቶችን ከዚህ ከናንተ ጋር ታወጣላችሁ ብሎ እስራኤል ልጆች አምሏቸው ነበርና ሙሴም ከነርሱ ጋር አጥንቶቹን ከዛ ወሰዱ ይላል ከዛ ከሶኮትም ተጓዙ በመድረ በዳውም ዳር በኤታም ሰፈሩ በቀንና በሌሊትም ይሄዱ ዘንድ መንገድን ያሳያቸው ዘንድ በደመናና በአምድ ሊያበራላቸው ሌሊትም በእሳት በፊታቸው ሄደ ከዛ ከህዝቡ ፈቀቅ አላለም ይላል ቆይ እዚህ ክፍል ላይ ወደ ላይ ትንሽ ከፍ ልበል እዚህ ከፍ ልበል ኦኬ ዘጸአት 13 ከአንድ ጀምሮ ማለት እግዚአብሔር እንዲህ ብሎ ተናገረው በእስራኤል ልጆች ዘንድ ከሰው ከእንስሳ ማህፀን የሚከፍት ሁሉ በኩር ለኔ ሆን ሊቀድስልኝ አለ ሙሴ ህዝቡንም ከባርነት ቤት ከግብጽ ምድር የወጣችሁበትን ቀን አስቡ እግዚአብሔርም ከዚህ ቦታ በብርቱ እጅ አውጥቷቸዋልና ስለዚህ ቦካ እንጀራ አትበሉም ዛሬ እናንተ ዛሬ በአቢብ ወር ወጣችኋል አቢብ በአቢብ ወሩ አቢብ ልብ በድነሰመ ኒሳን ወይ አቢብ ኒሳን ብለው ይጠሩታል ወይ አቢብ ወጣችኋል እግዚአብሔርም ለአንተ ይሰጣት ዘንድ አባቶች ወደ ማላቸው ምድር ወተትና ማር ወደምታፈሰው ምድር ከነዓናውያን ወደ ኬጣውያን ወደ አሞራውያን ወደ ኢያውያን ኢያቡሳውያንና ምድርም በገባህ ጊዜ ይችን አምልኮ በዚህ ወር ታደርጋለህ 7 ቀን ቂጣ እንጀራ ትበላለህ በሰባተኛው ቀን ለእግዚአብሔር በዓል ይሆናል 7 ቀን ሙሉ ቂጣ ትበላለህ ካንተም ጋር እርሾ ያለበት እንጀራ አይታይ በድንበር ሁሉ እርሾ አይታይ በዚህ ቀን ከግብጽ ምድር በወጣው ጊዜ እግዚአብሔር ስላደረገልኝ ነገር ነው ስትል ለልጅ ተናግረዋለህ እግዚአብሔር በብርቱ እጅ ከግብጽ አውጥቷልና እግዚአብሔር ሕግ በአፍ ይሆን ዘንድ በእጅም ምልክት ይሆን በአይኖች መካከል እንደመታሰቢያ ይሁንልህ በአመት በወራቱ ይችን ስራ ጠብቋት ፋሲካን አድርጉ ይያላቸው ነው እግዚአብሔርም ለአንተ ለአባቶች እንደማለ ከነዓናውያን ምድር በገባ ጊዜ እርሷንም በሰጠ ጊዜ ማህፀን የሚከፍት ለእግዚአብሔር ለይ ከሚሆን ለከብት ሁሉ ተባተን አስቀድመ የተወለደው ለእግዚአብሔር ይሆናል ለሰውም ከሰውም ከእንስሳ የተወለደው አስቀድሞ ለእግዚአብሔር ይሰጣሉ በኩር ይሆናል ማህፀንም ከፍት ያያውንም በኩር ጠቦትንም ተዋጃለህ አንገቱንም ተሰብረዋለህ በምድር በእስራኤል ልጆች መካከል እሺ ኦኬ የሰውን በኩርም ከልጆች መካከል ተዋጀዋለ እንዲም ይሆናል በሚመጣው ጊዜ ልጅህ ምንድነው ብሎ በጠይቀ ጊዜ እንዲህ ትለዋለ እግዚአብሔር በብርቱ እጅ ከባርነት ቤት ከግብጽ ምድር አወጣ ፈርዖን እንዳያሳድደን ልቡን ባጸና ጊዜ እግዚአብሔር ከሰው በኩር ጀምሮ እስከ እንስሳ በኩር ድረስ በግብጽ ያለውን በኩር ሁሉ ገደለ ኦኬ
ስለዚህም ወንድ ሆኖ ማህፀን የሚከፍተው ሁሉ ለእግዚአብሔር እሰዋለሁ ነገር ግን የልጆችን በኩር ሁሉ እዋጀዋለሁ እግዚአብሔርም በብርቱ እጅ ከግብጽ አውጥቶናልና በእጅም ምልክት በአይኖች መካከል እንደተንጠለጠለ ነገር ይሆንልህ አለው ከዛስ ፋሲካውን የበሉት መቼ ነው ሌሊቱን የበሉት ሌሊቱን ምዕራፍ 12 ላይ ስንሄድ ምዕራፍ 12 ላይ ጋር ስንሄድ አንድ ወደ ኋላ ተመልሼ ማለት ነው ይሄ ወር የወሮች መጀመሪያ ይሆናችሁ አላቸው ከዛ ለእስራኤል ልጆች ሁሉ ተናገሩ በሏቸው በዚህም ወር በየትኛው ወር በአቢብ በዚህም ወር ስሩ እንድታገኙት ነው የሚሄደው እዚህ ጋር ታሪኩ ማለት ነው ይኸውልህ ኦርቶዶክስ ታውራ ክራናንጎክ ያውራ ሲኤንኤን ያውራ አረቦች ያውሩ ሞሳድ ያውራ የራሺያ ስለላ ያውራ እኛ ምን መዝነው በእግዚአብሔር ቃል እምናነጻጽረው ከእግዚአብሔር ቃል ጋር አገናኝተን እንዲህ ማንም የነሸጠው ሼካ ሁሉ መጥቶ የነሸጠው ቄስ ሁሉ መጥቶ የነሸጠው ፓስተር ሁሉ መጥቶ ያወራውን አይደለም እናየው ኦኬ ከግብጽ ምድር ሌሊቱን የወጡበት ለአይናችሁ ማን ለእስራኤል ልጆች ሁሉ ተናገሩ በሏቸው በዚህ ወር በ14ኛው ቀን ቀድም ያልኳት 14ኛው ቀን ማን በ10ኛው ቀን ዞር ይሄ ጀጋ በ10ኛው ቀን ሁሉ ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድም ቤት ማን አንድ ጠቦትን ይውሰድ የቤት ሰዎች ቁጥር የማይበቃ ቢሆን እርሱና ለቤቱ የቀረበውን ሁሉ እንደ ነፍሶች ቁጥር አንድ ጠቦት ይውሰድ እያንዳንዱ እንደሚበላው መጠን ከጠቦት ይካፈሉ እናንተም ጠቦቱ ነውር በሌለበት አንድ አመት ተባት ይሁን ከበጎቹም ወይንም ከፍየሎቹ ውሰድ በዚህ ወር እስከ 14ኛው ቀን ድረስ ጠብቁት እቺ ማለት ናት 14ኛው ቀን ጠብቁት 14ኛው ቀን ድረስ ጠብቁት የእስራኤል ማህበር ሁሉ ጉባኤ ሁሉ ሲመሽ ይረዱት ምን ፋሲካውን የፋሲካውን በግ ደሙንም ወስደው በሚበሉት ቤት ላይ በመቃመኑ ይቀቡታል ከዛ ታረደ ማለት ነው የፋሲካውን አረዱት በምሽት ከዛስ በዛኑ ምሽት ፋሲካውን በበሉበት ምሽት እግዚአብሔር የግብፃውያንን በኩር ገደለ በዛኑ ምሽት ማለት ነው በጉ በታረደበት በዛኑ ምሽት ጉበኑ ላይ ደሙን ቀቡት በዛኑ ምሽት ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ እንዲብሉት ፈጥናችሁ ተበላላችሁ እርሱ የእግዚአብሔር ፋሲካ ነውና ለምን ለመሄድ ስለተዘጋጁ ነው ጫማችሁን አድርጉ ታጠቁ በትራችሁን ያዙ ብሎ ያላቸው ማለት ነው ኦኬ ከዛስ እኔ በዚያች ሌሊት ከግብጽ ምድር አልፋለሁ በግብጽ ምድር አልፋለሁ ጌታ ማለት ነው ምን ሊያደርግ ነው የሚያልፈው ግብፃውያንን ሊገድል እስራኤልን ሊያድን በግብጽ ሀገር እስካለው እንስሳና በኩር ሁሉ እገድላለሁ በግብጽ አማልክት ላይ ፈርድባቸዋለሁ እኔም እግዚአብሔር ነኝ ደሙን ባላችሁበት ቤቶች ምልክት ይሆንላችኋል ደሙንም ባየው ጊዜ ከናንተ አልፋለሁ እኔም የግብጽን ሀገር ሁሉ በመታው ጊዜ መቅሰፍቱ ለጥፋት አይሆንም ይህ ቀን የመታሰቢያ ይሆናችሁ ለእግዚአብሔር በዓል ታደርጉታላችሁ ለልጅ ልጆቻችሁ ለዘላለም ሥርዓት ይሆናል ብሎ ይላል ስለዚህ በምድር ቀን ያወጡት ፋሲካውን በጉን ባረዱበት በዚያው ሌሊት ግብፃውያን ልጆቻቸው በተገደሉበት በዚያው ሌሊት ወጡ በሌሊት ባትሪ ይዘው ነበር ብለህ ታልከኝ እግዚአብሔር ህዝቡን ቀን በደመና ሌሊቱን በእሳት ብርሃን ይመራቸው ዘንድ የልዑል እግዚአብሔር ግሎሪ ማለት ነው የእግዚአብሔር ክብር መገኘት በእስራኤል ህዝብ ፊት ይሄድ ነበር የእግዚአብሔር መልአክም የደመናውም አምድ ይሄድ ነበር እናስ ተጉዘው ወደ ኤርትራ ባህር በመጡ ሰዓት ላይ ምዕራፍ 14 ቀደም ያነበኩት ምዕራፍ 14 ቁጥር 24 ላይ ንጋትም በሆነ ሰዓት ብሎ የሚለው ተከታትሏቸው መጣ ፈርዖን ከዛስ ንጋትም በሆነ ሰዓት እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ የግብፃውያንን ሰራዊት አወከ ይላል አየ ሌሊቱን ሁሉ ተጉዘው ነው መጥተው ወደ ኤርትራ ባህር የደረሱት ንጋትም በሆነ ጊዜ ማለት ሌሊቱ ያለቀ ሊነጋ ፀሐይ ሊወጣ ጎህ ሊቀድስ ሲል እግዚአብሔር በእሳትና በደመና አምድ ሆኖ ተመለከተ ይላል ሌሊቱን ሁሉ እንዳይቀራረቡ እግዚአብሔር ምንድነው ያደረገው እንደውም እንትን አድርጓል አይደል በግብፃውያንና በእስራኤል መካከል የደመና አምድ ቆመኮ ይላል ያው ለምን እንደሚል ታውቃለህ በእስራኤል ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ የደመናውም አምድ በፊታቸው ፈቀቅ ብሎ በመካከላቸው ቆመ በግብፃውያን ሰፈርና በእስራኤል መካከል ገባ በዚያም ደመናና ጨለማ ነበር በዚህም በኩል ሌሊቱን አበራ በሌሊት ስለወጡ ማለት ነው አየ ሌሊቱንም ሁሉ እርስ በርሳቸው አልተቀራረቡም
አቤት ጌታዬ አቤት ጌታዬ አቤት ጌታዬ አቤት ጌታዬ ሌሊቱን ሁሉ እንዳይቀራረቡ አድርጉ። በፊታቸው የነበረ የክብር ደመናውና መልአክ የተባለው ቆሞ በግብፃውያንና በእስራኤል ልጆች መካከል ቆመ። ከፊት ለፊት ባህር፣ ከኋላ ፈርዖን፣ በመካከል ጌታ። ህይወቴ በኑሮዬ ጣልቃ የገባ ከፊት ለፊት ባህር፣ እዚህ መካከል ላይ እስራኤል፣ በኋላ ፈርዖን፣ በመካከል ጌታ። ደስ አይልም? ደስ አይልም ወይ? ደስ አይልም ወይ? ሌሊቱን ሁሉ እርስ በርሳቸው አልተቀራረቡ። እንደ ኬላ ነው መካከላቸው የቆመው የእግዚአብሔር መልአክ ነው የደመናው አምድ። እናስ በእስራኤል በኩል ብርሃን አበራ፣ ሌሊቱን አበራ ደመናው። በነዛስ በኩል ጨለማ ነበር። በዚያ ደመናና ጨለማ ነበር በግብፃውያን መንደር። በሕዝቡ እስራኤል በኩል ብርሃን፣ አንድ አምድ ቆሞ በዛ በኩል ጨለማ፣ በዚህ በኩል ብርሃን። አቤት ጌታ አቤት ጌታ አቤት ጌታ። አባዬ ስም ይባረክ። ይህን አምላክ በማምለኬ እንዴት ደስ እንደሚለኝ፣ ይህን አምላክ በማምለክሽ እንዴት ደስ ሊልሽ እንደሚገባ። ድንቅ ነው ጌታ፣ ድንቅ ነው ጌታ። ምንድን ነው መዝሙር አለ አይደል? ድንቅ ነው ለኔ ኢየሱስ ሞኝነት ይመስላት ለዓለም፣ ድንቅ ነው ለኔ ዘላለም። ድንቅ ነው እግዚአብሔር። እንዴት መካከላቸው ገብቶ ግብፃውያን ከዚህ እንዳታልፉ ተብለው ማለት ነው። እዚህ ጋር መልአክና የደመና አምድ ቆሞ፣ እዚህ ጋር ጨለማ ነው። በእነሱ በኩል አያበራላቸውም ብርሃኑ። በፊታቸው የነበረው የክብር ደመና በእነሱ በኩል ድቅድቅ ጨለማ ነው የሆነባቸው። በዚያም ደመናና ጨለማ ነበር ይላል። በዚህኛው በኩል ደግሞ ብርሃን ሌሊቱን፣ በዚህ በኩል ሌሊቱን አበራ ይላል። በእስራኤል እዚህ ጋር ያለው፣ እዚህ ጋር ባህር አለ፣ እዚህ ጋር እስራኤል አለ፣ እዚህ ብርሃን። በዚህ በኩል ደግሞ ከኋላው ፈርዖን ሰራዊቱ አለ፣ ጨለማ መካከል። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። እንዲህ ያደረገ ነው የመራን። ቢፎር ክራይስት 1700 እስከ 2000 አይደል ብሎ ያሉት። ስለዚህ አሁን የምነግራችሁ ታሪክ ከ2000 ዓመት በፊት የነበረ ታሪክ ነው የምነግራችሁ አለ አረቡ። ማነግሮት ተንኮለኛ ደብተራ ነው የነገረው ይህን ታሪክ ለዚህ አረብ። አሁን እሺ ታዲያ ምን እያልከን ነው? ምን እያልኩ ነው? ድንቅ ነው ለኔ ጌታ። እሺ ምን እያልኩ ነው? ምን እያልኩ ነው? ምን እያልኩ ነው? እስራኤል በ1446 ቢሲ ቅድመ ልደተ ክርስቶስ ከግብጽ ምድር ወጡ። ከዛ እነሱ ከወጡ ከ480 ዓመት በሆነ ጊዜ ሰለሞን ነገሰ። ሰለሞን የነገሰበት ዘመን ምንድነው? 97 በነገሰ በአራተኛው ዓመት ነው ቤተ መቅደሱን የሰራው። እዚህ ጋር ስንደምረው 1450 ነው። 4 ዓመቷን ስንቀንስ 1446 ይመጣል ማለት። ምክንያቱም በነገሰ በአራተኛው ዓመት ቤተ መቅደሱ ስለሰራ። ኦኬ ታዲያ እዚህ ጋር ምንድነው እያልክ ያለው? እሺ 1446 ኦኬ የወጡበት ዘመን ማለት ነው። ሰለሞን መቼ ነው? 97 ላይ። አሁን እንደምረዋለን። ጌታ ሰለሞን ከነገሰበት ዳዊትም ከነበረበት ከ1000 ዓመት በፊት ነው ማለት ከ1000 ዓመት በኋላ ነው ጌታ የተሰቀለው ማለት ነው። በጌታና በሰለሞን በዳዊት ዘመን መካከል የስንት ሺህ ዓመት ርቀት አለ? የ1000 ዓመት። በጌታና በዳዊት ወይ በሰለሞን ዘመን መካከል የ1000 ዓመት ርቀት አለ። የእስራኤል ልጆች ከግብጽ ምድር ከወጡበት ደግሞ 480 ዓመት አለ። ስለዚህ 1480 ማለት ነው። እንደምረዋለን።
1000 ጌታችን እዚህ ጋር ሲሰቀል እስራኤል ከግብጽ ምድር ከወጡ ከ1480 ዓመት በኋላ ነው ክርስቶስ ጌታ የተሰቀለው። ስለዚህ እስራኤል ከግብጽ ምድር ከወጡ 1480 ዓመት ሲሞላው ኢየሱስ ቀራንዮ ኮረብታ ላይ ተሰቀለ ማለት ነው። 2000 እንዲሞላው ስንት ይቀራል? ወደ 520 ዓመት ይቀራል ማለት ነው። ይሄን ዘመን ከየት አምጥቶት ነው ከ1700 እስከ 2000 ነው ብሎ ያለው አረቡ? አግኝታችሁኛል ወንድሞች እናቶች? አግኝታችሁኛል? ኤርሚ ይቀጥል። 1480 ዓመት በሆነ ጊዜ ነው ጌታ የተሰቀለው በመስቀል ላይ። እስራኤል ከግብጽ ምድር ከወጡ 1400 ዓመት በሞላ ጊዜ ሰለሞንና ዳዊት በንግስና በነበሩበት ከ1000 ዓመት በፊት ነው። ከ1000 ዓመት በኋላ ነው። ከሰለሞንና ከዳዊት ዘመን ላይ 1000 ዓመት በኋላ ነው ክርስቶስ የሞተው። እስራኤል ከግብጽ ምድር ከወጡ ከ1480 ምክንያቱም 480 በአንደኛ ነገሥት መጽሐፍ ምዕራፍ 6 ላይ ስላለች እሷን ነው የደመርነው ማለት ነው። አንደኛ ነገሥት መጽሐፍ ምዕራፍ 6 ላይ የአረቡን ስሌት እንፈልገው ከ1700 ዓመት በፊት ብሎ ካለ እስራኤል 1446 ከመውጣቱ ከዚህ ዓመት ወደ ኋላ 430 ዓመት ተቀንሳለህ። እቺን ቀንስልኝ። 430 በግብጽ ስለነበሩ ማለት ነው። ቀንሰን ምን ልናመጣ ነው? አንድ አባት አሳያለሁ። እሺ 1446 ሲቀነስ 430 ዝም ብዬ አይደለም ጽፈው በመጽሐፍ ቅዱስ ላይ እስራኤል በግብጽ ምድር የኖረበት 400 እስከ 430 ስለሆነ ስንት ይመጣል? በ1016 ማለት ነው። ስንቀንሰው በ1016 ማለት ትልቅ አባት እዚህ ጋር ይኖር ነበር። አለቀ። ዘፍጥረት 15 ዘርህ የእርሱ ባልሆነ ምድር 400 ዓመት ብሎታል። አንዳንዶቹ የአዲስ ኪዳን ጻፍቶች 430 ይጨምሩታል። ዘፍጥረት 15 ላይ ይላል ኤርሚያስ። ወይ ዝም ብለን ወሬ የምታወራብን? የዘመናትን ማወቅ እንዴት ጠቃሚ መሰለህ። ዘፍጥረት 15 እሺ ናውጣ አሳያለሁ አለ። ኦኬ ከዛስ እንደወሰተ ምን አውቃለሁ አለው። ከዛ አብርሃም ገባለት ነው። ዘፍጥረት 15 ቁጥር 13 አብርሃምንም አለው ጌታ ዘርህ ለእርሱ ባልሆነ ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። 30 የአዲስ ኪዳን ጸሐፍቶች ስለጻፏት ለተዋትና ማለት ነው። 400 ዓመት ማለት 4 ትውልድ ማለት ነው። የአንድ ትውልድ ዘመን 100 ዓመት ስለሆነ ትውልድ። ስለዚህ ስንት ነው የቀነስነው? 430 ማለት ነው። አሁን በዚህ ላይ 430ን ስንቀንስ በ1016 ቢሲ ቅድመ ልደተ ክርስቶስ አብርሃም በዚህ ምድር ላይ ነበር። ስለዚህ አሁን እኛ ካለንበት ዘመን ላይ ጀምረን እንቀንስ። አሁን ስንት ነው? 2025 በነጮቹ። ኦኬ ጌታ በሞተበት ዘመን የሰለሞንና የዳዊት ዘመን 1000 ዓመት ነው። የእስራኤል 480 አለ። በድምሮ 1480 እንደምረዋለን። እዚህ ላይ 1480 እንደምረዋለን። ከኛ ካለንበት ዘመን ነው የምናየው። ቆይ የኛ እንደውም ልተው። ቆይ የኛን እንተው። ቆይ የኛ ጋር እንመጣለን። የአረቡን ውሸት ለማጋለጥ ነው። 1480 ጌታ በተሰቀለበት ጊዜ ቢፎር ክራይስት 2000 ዓመት አይደል? 1700 እስከ 2000 አይደል ብሎ ያለው? ከክርስቶስ ልደት ወደ ኋላ እስራኤል ከ1480 ዓመት በፊት ነው የወጣው። አረቡ ግን የተናገረው ከ1700 እስከ 2000 ዓመተ ምህረት ነው ያለ ታሪክ ነው የምነግራችሁ። እስከ 2000 ዓመተ ምህረት ድረስ ያለው ነው። 2000 ዓመት ወደ ኋላ ያለው ነው የምነግራችሁ ብሏል። አሁን በ2000 ዓመት ማን እንደነበረ ነው የምንፈልገው። ፍለጋችን እሱ ነው የምንፈልገው። የአረቡ ንግግር የተተረከለት ትርክት ውሸት ነው እውነት ነው ብሎ የሚለው ማለት ነው። ኦኬ ስለዚህ ኦኬ
አሁን እንደምንቀንሰው ማንም እንደምንደምረው 1480 እስራኤል ከግብጽ ምድር የወጣበት ነው። ከዚህ በፊት 400ን እንይዛለን ቢያንስ 400 እንይዛለን። ለምን እዚህ ዘፍጥረት መጽሐፍ ምዕራፍ 15 ላይ 400 ዓመት ብሎ ስላለው ማለት ነው። ኦኬ 088 1880 ማለት ነው ስንደምርበት 2000 ሞላ። እስካሁን አልሞላም። አብርሃም መቼ ነው የነበረው? በ1016 እነሱ ያሉት ምንድነው? 1800 ኦልሞስት ወደ 2000 ዓመት ማለት ነው። አብርሃም እንኳን 1016 ላይ ከነበረ አባታችን አብርሃም በአረቡ ትርክ እዚህ ከ1700 እስከ 2000 ዓመት ድር ብሎ ስላለ 1700ን ከያዝንለት 1880 ይሆናል ማለት ነው። 2000ን ከያዝንለት ግን አብርሃም ከኡር ከለዳውያን ምድር እንኳን አልወጣም። ስለዚህ አብርሃም ከኡር ከለዳውያን ምድር ሳይወጣ ታቦቱ በእስራኤል ነበር። ያረቡ ትርክ ከገባችሁ ንገሩኝ፣ ካልገባችሁ ደግሞዋለሁ። አብርሃም ይሄን አረቡ የደመረውን ስሌት ስንሄድበት አብርሃም ከኡር ከለዳውያን ምድር እንኳን አልወጣም። ወንድሞች እናቶች፣ ምናልባትም ለመወለዱ እንኳን እኔ እንጃ። ምክንያቱም በወጣበት ዘመን አብርሃም ከኡር ከለዳውያን ምድር ሲወጣ ዘፍጥረት መጽሐፍ ላይ 75 ዓመት ሰው ሆኖ ወጣ ይላል። መጽሐፍ ቅዱስ ስታነቡ ወራት፣ ቀናት፣ ዓመታት እድሜ ይነግራል። አትዝለለው ብራዘር፣ አትዝለል። ወራት፣ ቀናት፣ ዓመታት የሚጠቅሷቸው አትዝለል። የስም ዝርዝር አትዝለል ስታነብ። አብርሃም ከግብጽ ከኡር ከለዳውያን ምድር ሲወጣ የ75 ዓመት ሰው ነበር። የ75 ዓመት ሰው ነበር። ልጁን ይስሐቅን በወለደበት ጊዜ የ99 ዓመት ሰው ነበር። የተገረዘ ጊዜ ማለት ነው። የተስፋን ቃል ከተቀበለ ከ25 ዓመት በኋላ ነው ይስሐቅ የተወለደው። ሶሪ 25 ዓመት በኋላ የ100 ዓመት ምናምን አካባቢ በሆነ ሰዓት ነው የተወለደው ማለት ነው። ምን ይሻላል ታዲያ? ምን ይሻላል? አብርሃም በነበረበት ዘመን ታቦት ነበር። ከኡር ከለዳውያን ምድር ሳይወጣ ማን አለ? ቀዳማዊ ሚኒሊክ የሚባለው የሰለሞን ልጅ ያኔ ነው ታቦቱን የተቀበለው አላለንም? ዘመኑን ስናጠራው ከክርስቶስ ልደት ከ2000 ዓመት በፊት አለ። ከክርስቶስ ልደት ከ2000 ዓመት በፊት አብርሃም እንኳን ከኡር ከለዳውያን ምድር አልተወለደም። ማን አልወጣም? ከአባቱ ከታራን አብራክ እንኳን አልተወለደም። ወደ ኋላ በሄድላችሁ ወንድሞች እናቶች፣ ታራን የአብርሃም አባት የናኮር አባት የሃራን አባት አልተወለደም። አታምታታም ስለ ብራዘር አረብ አምጥታ ኢንተርቪው ብታስደርግ ሲኤንኤ ዘገበ፣ አውሮፓውያን ዘገቡት፣ እንትን ነጮቹ ዘገቡት፣ እነንተና ቻይናዎች አክሮባት ሰሩበት ብለብትል በታሪክ አታምታታ። እኔም አላምታታም። ስለዚህ ምን እያለ ነው? በአረቡ ትርክት ታቦቱ አብርሃም ራሱ ታራንና ማነው አብርሃም ሃራንና ናኮርን አብርሃምን ሳይወልድ በፊት ታቦቱ ነበረ። የት? በሰለሞን ዘመነ መንግስት። ሰለሞን እኮ የለም ራሱ አብርሃም ራሱ እንኳን የለም እኮ። አይ በቃ እንትን ምልህ በጣም ዲፕ አትግባበት ይላል። የምን ዲፕ አትግባበት ነው? ጎርጉሬ ነው ሄጄ ማመጣና መዝዤ ማውጣ ማለት ነው። በታሪክ ውስጥ ልትደበቅ አትችልም። ታሪክ በጣም እውነት ነው፣ ልክ ነው። ግን ታሪክ ውስጥ እደበቃለሁ ብለህ ብትል መድኃኒዓለም ይፋረደኛል። በዚህ 7ኛ ክፍል ተማሪ ድራሽን ያጠፋዋል ጌታዬ። የለም እንዲቀልድ የለም። ስለዚህ አረቡ ከክርስቶስ ልደት በፊት ከ2000 ዓመት በፊት ቀዳማዊ ሚኒሊክ ስትጨምርበት ልጅ የንጉሱ ልጅ ማለት ነው ትርጉሙ። ስለዚህ ابن الملك ملك منيلك ዋው ይገርም ነው። منيلك الأول የመጀመሪያው ምኒልክ። ምክንያቱም ምኒልክ الثاني ሁለተኛው ምኒልክ አለን ዳግማዊ ምኒልክ የሚባሉት ይሄ መጨረሻ ላይ የምናውቃቸው ነው። ከሱ በፊት የነበረው ምኒልክ ሌላ ነው። ابن الملك የሚባለው የመሊኩ ልጅ የሚባለው وخذا إلى مدينة أكسوم ወደ አክሱም الإمبراطورية التي يعود تاريخها إلى ذلك الوقت በዛ ጊዜ የጀመረ የነበረ ኢምፓየር قبل 1700 سنة قبل الميلاد 1700 ዓመት ከኢየሱስ መወለድ በፊት
قبل الميلاد. كما ولده يعني قول 2000 سنة قبل الميلاد. يا مالت 2000 عامت كيسوس مولد بفيت 3 من نور مع 2000 سنة الآن وشوية 4 አሁን 2000 ስትጨምርበት የሚወራው ስለ ታቦቱ ነው። ከ2000 ዓመት በፊት ኢየሱስ ከመወለዱ ከ2000 ዓመት በፊት ኢየሱስ ከመወለዱ ከ2000 ዓመት በፊት አብርሃም የሚባል አባት እንኳን የለም። ወንድሞቼ እናቶች ይሄ ትልቅ አባት እንኳን አልተወለደም። መድኃኔዓለም ክርስቶስ ምስክሬ ነው። እና ታቦት አብርሃም ባልተወለደበት ዘመን ታቦቱ ነበረ ብሎ ይሉናል። እምል የተያዘው ቀልድ ነው ጨዋታ ነው ወይስ ምንድነው እየተከናወነ ያለው? አንዴ በደብተራው ውሸት፣ አንዴ በሼኩ ውሸት። እኛ እኮ መውጫ መግቢያ አጣን። ሼኩም ይዋሻሉ፣ ደብተራውም ይዋሻሉ። እሺ 2005 አይደል አሁን ያለ ነው። ስለዚህ አንድ ላይ 4000 ምናምን ዓመት قبل 4000 سنة تقريبا. ትንሹ እስከ 4000 ዓመት ነው የምናወራው። وعلى فكرة في أيضا حضارة أخرى قبل. ይሄ ታቦት የተሰጠው ከዛሬ 4000 ዓመት በፊት ነው። ከክርስቶስ ልደት በፊት 2000 ዓመት፣ አሁን ክርስቶስ ደግሞ ከተወለደ በኋላ 2000 ዓመት፣ በድምሩ 4000 ዓመት ይሄ ታቦት የተሰጠው። እስራኤል ከግብጽ ምድር ከወጣ ስንት ዓመት ሆነዋል ነው እዚህ ጋር ስንናገር? በጌታ ዘመን 1480። ታቦት የተሰጠው እስራኤል ወደ ሲና ምድረ በዳ መጥቶ በ3ኛው ወር በሲና ተራራ ላይ ሰፍሮ በሲና ተራራ ስር ዘጸአት መጽሐፍ ምዕራፍ 19 ሰፍሮ ሕግን ተቀብሎ ማለት ከክርስቶስ ሞት ከ1480 ዓመት በፊት ነው እስራኤል ከግብጽ ምድር የወጣው። ከግብጽ ምድር ወጥቶ በ3ኛው ወር መጡ። ወራን ውስጥ አቆጥራትን የዛሬ 1000 ማለት ከክርስቶስ ልደት ላይ ቆሆነ ስታወራው ከ1480 ዓመት በፊት ማለት የዛሬ ማለት ከ1480 ዓመት በሆነው ሰዓት ላይ ከግብጽ ምድር ሲወጡ በ3ኛው ወር መጡ። ሲና ተራራ ላይ ስብሰባ ተደረገ። ዘጸአት 19 አለቀ። ያኔ ነው ታቦቱ በመካከላቸው አድር ዘንድ መቅደስን ስሩልኝ፣ ታቦቱንም ስሩት፣ የርስት ገበታውንም ስሩት፣ እንዲያና እንዲሰሩት፣ ለያዕቆብ ቤት እንዲበል፣ ለእስራኤል ቤት እንዲበል። አታምታታም ስልህ አታምታታም። ጥራሊ ሌላም ደግሞ ፕሮፌሰር ካለ እንደዚሁ የሚቃዡ ማለት ነው። እየተከታተልኩ ህዝብ ፊት ነው ማፈርሰው። ዘጸአት 19 እና ታቦቱ ከክርስቶስ ልደት ወይ አሁን በአሁኑ ዘመን ላይ ቆመን ከዛሬ 4000 ዓመት በፊት ታቦት ነበር ይላል። ከዛሬ 4000 ዓመት በፊት እንኳን ታቦት ሊኖር አይደለም እስራኤል የሚባል ህዝብ የለም። አጭርና ግልጽ። ለምን እስራኤል እዚህ ነው የሚጀምረው? እዚህ አባትከ ያን አባት ጠራው ከሜሶፖታሚያ ምድር እስማኤልና ይስሐቅን ከኬጡራ ልጆች 6 ልጆችን ወለደ። ይስሐቅን ያዘ ጌታ፣ እሱ ያዕቆብና ኤሳውን ወለደ። ያዕቆብን ያዘ፣ ኤሳውን ተወ። ያዕቆብ 12 አባቶችን ወለደ። 70 ነፍስ ሆነው ወደ ግብጽ ገቡ። በዛ ተባዙል 600,000 እግረኛ ወጣ ይላል ዘጸአት መጽሐፍ ምዕራፍ 12 ላይ 600,000 እግረኛ ከሴት ውጪ። ከዛ ከነሱ ጋራ ኪዳን አደረገ እግዚአብሔር ዘጸአት መጽሐፍት ላይ ምዕራፍ 19 እዛ ነው ታቦት የተሰጠው። ለዚህ 600,000 ነው። በምድረ በዳ ድንኳን ይዞ ሄድ ለነበረ ህዝብ ነው የታቦት ስርዓት የተሰጠው። መቼ? ሰለሞን ቤተ መቅደሱን ከመስራቱ ከ480 ዓመት በፊት። ሰለሞን ዘመን ላይ ቆመን ስናየው 480 ዓመት ወደ ኋላ ነበር። ከጌታ ዘመን ላይ ቆመን ስናየው 1480 ዓመት በፊት። አሁን እኛ ካለንበት ስናየው 1480 እና 2017 እንደምራታለን። እዚህ ጋር ያልኳትን 1480 እና 2025 እንደምራዋለን። 5 0 5 3 እኛ ዘመን ላይ ቆመን ስናይ እስራኤል ከግብጽ ምድር አሁን እኔ እናንተ ያለንበት ዘመን ላይ ቆመን እስራኤል ከግብጽ ምድር የወጣው የዛሬ 3505 ዓመት ላይ ነው። ታቦት የተሰጠው በዚህ ነው እና 1455 ከተባለ እዚህ ታቦቱ ከተሰጠ 4000 ዓመት ነው አላለም? ከየት መጣ? 500 ዓመት ከየት መጣ?
ከዳ መጣው መዋሸት ብቻ ጥምጣሙን ጠምጥሞ ጀለቢያውን ለብሶ ይዋሽልሃል ይሄኔ አንድ ተንኮለኛ ደብተራ እንደዚህ ብሎ ነግሮት ነው እስራኤል ከግብጽ ምድር የወጡት አሁን እኔ እናንተ ባለበት ዘመን ላይ ቆመን 3505 ዓመት ሞላቸው ማለት ነው በመጽሐፉ ድምር ከሄደ አሁን እነሱ የሚያከብሩበት ስንት ብለው ነው እህትየው ከግብጽ ምድር የወጡበት በእነሱ አቆጣጠር ከሄደን በእስራኤላውያን ስንት ነው ፋሲካን ዛሬ ስንተኛ ዓመት ነው ያከበራችሁት ሰኒ አይሰማም ነው ወገኖች ድምጼ ይሰማል አይ ቲንክ 77 ምናምን አይደል ኖ 77 ልደታቸው ነው ዳግም መንግስት የሆነበት ሰኒ ያለሽ ኦኬ እስራኤል ሌሎች አላችሁ አንዴ ይሳኮር ፖስት ኮፒ ሊንኩን ቶ ይሳኮርዬ አንዴ ተወቆይ ቴንክ ዩ ተባረከልኝ 3000 ስንት ነው እህትየው ሌሎች ካላችሁ ነው 77 እስራኤል መንግስት ሆነ አገር ሆነ የተመሰረተችበት ነው ማሮ አለ ከስር ወይ ማሪዬ ስንት ዓመት ነው የዘንድሮ ፋሲካ ያከበራችሁት ስንት ዓመት ነው ከግብጽ ምድር የወጣችሁበት ሰብለ ወንጌል ሶሪ በምጽፊው አይታወቅም አለ ማሩ የዘንድሮ ፋሲካ የታለ ማሩ የታለ የለም መብራት ዝም ብለሽ አትጻፊ እሺ እህትየው 4 ቁጥር ምን እንደምጽፊው ያለ በቃ አሁንም እነዚህ ከዚህ ከአረቡ አይሻሉም አንዱ 1948 ይላል የሚናገሩት ነው እስራኤል ከግብጽ ምድር ከወጡ ስንት ዓመት ሆናቸው እናንተ ከሼካውና ከደብተራው ምንም አልተለያችሁትም ማጣቀን ነው ዝም ብለ ብታወራ 77 ዓመት አገር የሆኑበት ነው ማነ ጣሰው እዚህ 77 አጻፉ ይሄ አገር የሆኑበት ነው ሜይ 14 ማለት ነው የግድ እኮ መጻፍ የለባችሁ ወንድሞች እናቶቼ ይሄ 77 አገር የሆነበት ነው እስራኤል ከግብጽ ምድር የወጡት ፋሲካ ያከበሩበት ስንት ዓመት ነው 3400 ያው ማሩ ጻፈ ማለት 3000 ስንት 400 ዓመት ማለት ነው 400 እዚህ ጋር የተጨማመሩና የተቀናነሱ ዓመታት አሉ አያው እስራኤል አሁን እንኳን ያሁን ፋሲካ ያከበረችው ከግብጽ ምድር የወጡበት 3400 ዓመት ነው ማለት ነው ስለዚህ እኔ ወደምናገረው ነው የሚጠጋጋው ይሄንን የሰለሞን 930 ማን 97 አለች 30 ምናም ነገር እንደዚህ የተቀናነሱ እየተጨማመሩ የመጡት ማለት ነው ኤግዛክትሊ ይሄ ነው ወይ ይሄ ነው ማለት ነው ኖት ይሄ እና አረቡ ገና በጠዋት ውሸትን የነገሯቸው ሳቸው አላጠኑም እርግጠኛ ነኝ ገንዘብ ስላላቸው መተው ታቦቱን አይቻለው ብለዋል እንቀጥላለን እንሰማለን ማለት ነው الحضارة الأكسومية ሌላው ከአክሱም በፊት ደግሞ የነበረ ሌላ ስልጣኔ ነበረ በዛው አካባቢ في أثيوبيا اسمها حضارة دامات የዳማት ነገስታት ነበሩ የዳማት ንጉስ دامات سلطاني أخرى أيضا أقدم منها بس السم بفيت نبأ لا يوجد عنها تفاصيل لكن زرزري للبتي مؤكد موجودة وتحدثوا عن بعض تفاصيلها وعندان زرزروቹ ተናግረውታል ከሱም በፊት የነበረ እንደና بعض شيء بسيط من آثارها ولكن ما في تفاصيل ايش كثر استمرت متى بدأت من هم الملوك كذا ብዙ ዝርዝር የለንም እንጂ ከዳማትም በፊት ነገስታት እንደነበሩ የሚያሳይ ደግሞ አለ የኢትዮጵያ ታሪክ አንዳንድ ምልክቶች አሉ ግን ንጉሱ ማን ነው በዛ ጊዜ ምን አደረገ ምን ተደረገ ሚለው ዝርዝር ግን የለም لكن في حضارة أخرى سابقة لحضارة أكسوم ከአክሱምም ከዳማትም የቀደመ ግን ንግስና ወይም ስልጣኔ እንደነበራቸው ግን የሚያሳይ ነገር ግን አለ اسمها حضارة دامات في أثيوبيا أيضا كذا دامات ነው فالتابوت انتقل إلى التابوت حق الأكسوم وإلى الآن موجود فيها እስካሁን ድረስ ይህ ታቦት አለ إلى الآن
كانوا قديما يحملونه في المناسبات الدينية. درو بتأم بتنت جزء يهنن تابوت راسون أورجينالون تشكموت لا የሃይማኖታዊ ተግባር እና በዓላት ላይ በአመት አንዴ አሁን እንደሚደረገው እኛ ሀገር ያደርጉት ነበር። እስራኤል ለበዓል በላ ታቦት የምታወጣበት አንድም ጊዜ አልነበረም። እኛኮ ደብተራውንም ሼካውንም ማረመን እንዴት ነው የምንዘልቀው? ወንድምዬ አንድም ጊዜ ለበዓል ብለው ዛሬ አመቱ ነው ነገ ወሩ ነው ያሉ ጊዜ አልነበረም። በመድረ በዳ ሲጓዙ ታቦቱን ይዘውታል። ዮርዳኖስን ሲሻገሩ መንገድ ላይ ስለነበሩ ታቦቱን ይዘውታል። በጦርነት ጊዜ አንድ ጊዜ አንደኛ ሳሙኤል መጽሐፍ ምዕራፍ 4 እና ምዕራፍ 5 ላይ ያለው ጦርነት ማለት ነው። እዛ ላይ ያኔ አውጥተውታል። በቃ ከዛ ውጪ ከአቢዳራ ቤተ መቅደሱን አሰርቶ ከአቢዳራ ቤት ዳዊት ወደ መገናኛው ድንኳን ወደ ጽዮን ተራራ ላይ አምጥቶታል። ለበዓል አይደለም ታቦቱን ነው ያመጣው። ግለሰብ ቤት ነበር የነበረው። ከዛ አመጣ። በዓል ሲያከብሩ አይደለም። የዛን ቀን ምንም በዓል የለም። ድንኳኑን ተከለ ለእግዚአብሔር ቤት፣ እዛ ድንኳኑን ተከለለት፣ በዛ ኖረ እንጂ እስራኤል በመጽሐፍ ቅዱስ ታሪክ ውስጥ ለበዓል ብለው ታቦቱን በአመት አንድ ጊዜ የሚያወጡበት አንድ ታሪክ አንድ እኮ ነው ያልኩት። አንድ ያለ ምን ይሻላል? ማፈር ብቻ፣ መሸማቀቅ ብቻ፣ መዋረድ ብቻ፣ መቀጥቀጥ መደብደብ ብቻ። አንድ እናቱ የወለደችው ገብቶ የሚያሳይ ካለ ያሳያል ማለት ነው። ለበዓል ብለው ታቦት ያወጡበት የነበረው የለም። ሁለተኛው አንደኛው ታሪክ በዚህ ተዘጋ፣ ሁለተኛው ውሸት ደግሞ በዚህ ተጠለዘ ማለት ነው። እንቀጥል። يشيلون على اكتافهم በትከሻቸው ላይ ይዘውት ይሄዱ ነበር። يمشون في بالشوارع ምንም ጥርጥር የለም። ትከሻቸው ላይ ነው የሚያዘው። እንደዚህ ነው የሚያዘው። እንደ ኦርቶዶክስ እንደ ባርኔጣ አርጋ አይደለም ትይዘው። የእግዚአብሔር ቃል ኪዳኑ ታቦት እንደዚህ ነው የሚያዘው። እንደዚህ የሚሸከሙት አራት ሌዋውያን ካህናት፣ አንዱ በዚህ አንዱ በዚህ፣ አንደኛው በዛ አንደኛው በዚህ። ይሄኛው በጎን ያለው ዝም ብሎ አጫፋሪ ነው እንዴ የለም። እዚህ ጋር አንድ ካህን፣ እዚህ ጋር አንድ ካህን፣ እዛ ጋር አንድ ካህን፣ እዛ ጋር አንድ ካህን፣ አራት መሎጊያ ስላለው በአራቱ መሎጊያው ማለት ነው። ይሄኛው ተሸካሚ አይደለም፣ በክቸር መልክ የተገለጠ ማለት ነው። መንገድ ላይ ይሄዱ ነበር። يعني آلاف البشر ብዙዎች በሺዎች يمشون في بالشوارع في الأعياد مناسبات العامة حتى في الحروب تراهم. ሌላው ደግሞ በጦርነትም ጊዜ ይዘውት ይወጡ ነው። يعني هذا ልክ ነው። ይሄ በጦርነት ጊዜ አንደኛ ሳሙኤል መጽሐፍ ምዕራፍ 4 ያልኳችሁ ማለት ነው። አንድ ጊዜ ነው ይዘውት የወጡት። እሱም የዛኑ በወጡበት ሰዓት ላይ ፍልስጤማውያን ቀምተዋቸው ይዘውት ሄዱ። የእግዚአብሔር ቃል ኪዳን ታቦት የተማረከበት። ምክንያቱም ህይወት ሳይኖራቸው ታቦት ይዘው ይመጣሉ። ህይወታቸው የተሸነፈ ነው፣ በኃጢአት የተበከለ ህይወት ነው። በሴሎ የጎበዛዝቱ ኃጢአት የበዛ ነበር። የካህኑ ልጆች ዝሙት ያደርጉ ነበር። ከዛስ ታቦት እናምጣ ብለው ሲሉ ጌታ ከፍልስጤማውያን ጋር ቆሞ ታቦቱ ወደ ፍልስጤም እንዲማረክ አደረገ። ታቦቱ ተማረከ። እዚህ ጋር ብቻ ነው ለጦርነት ይዘውት የወጡት። ከዛ ውጭስ ምን ኤርሚያስ የለም ብለም ምትለም በደንብ ላናድድ ስለፈለኩ። ለምን ውሸት ሲፈርስ ደስ ይለኛል። የለም እኔ ጋር መጣ መጽሐፍ ቅዱስ ላይ አታምታታ አራት ነጥብ የለም። التابوت حتى يقال أيام موسى عليه السلام وما بعده كان يستخدم للاستنصار. በሙሳ ጊዜ ከሙሳ በኋላ የነበሩ ሰዎችም ወይም በሙሳም ጊዜ ለድል ማድረጊያ ይጠቅመናል ብለው ለበረከት እንደዚህ በእንትናቸው ይዘውት ሄዱ ነበር ወታደሮቹ። يعني هو በፍጹም ወታደር የሚተከሽ ይተው እንጂ አረብኛ ቋንቋ ቢያውቁ በሳቸው ነገር ይተው እንጂ ሼሁ ዝም ብላሹ። በሙሳ ጊዜ ታቦት ወታደር ይዞት የሚሄደው አይደለም፣ ሌዋውያን ካህናት ናቸው እንጂ ወታደር የሚተሸከመው ታቦት የለም።
እንደ ዘንድሮ ምንድነው የገባብን ነገር ወንድሞች እናቶቼ ወታደር ተሸከመዋል አላሉ አሁን ቆይተ ደግሞ ብለው ሌላኛይቱ ተነስታ ደግሞ አይ እኛ ባልቴቶቹ በጀርባችን ሁሉ እናዝለው ነበር ይሉዋል አረግዚዮ በሉ በአረብኛው ወንድሞች እናቶቼ የደብተሮቹ አልበቃ ብለው ሲሉ ለአረቦቹ አቀብለው እንደገና በአማርኛ ቋንቋ እየተተረጎመልን ለአረቦቹ ደግሞ መልስ ለመስጠት ማለት ነው ወታደር ተሸከመው ነበር أسباب النصر في الحروب እና በጦርነትም ለማሸነፍ ይረዳናል ብለው ከሚያስቡት ለበረከት የሚይዙት ነበር ይላል አንድ ጊዜ ብቻ በሳሙኤል ዘመን ለጦርነት ይዘው ተወጣው ከዛው ጭ የለም በሙሴ ዘመን የተባለው ወታደሮች የሚሸከሙት ታቦት የለም አልኩሽትዬ የለም ማለት ነው በታሪክ ውስጥ ፈልገ ብሉይ ኪዳን አታሳየኝ እንድች አይነት ነጥብ ካለነች በስተቀር ያላነበብኳት ክፍል የለም ኦኬ አታሳየኝም አንዲት ነቁጣ ቦታ ታቦቱን ለክብረ በዓል ይዘውት ያስገቡት ያስወጡት ነበረ በዳዊት ዘመን በሙሳ ዘመን እያልክ ብለምትን አንድ የለም اي فالتابوت اللي معاه التابوت هو اللي ينتصر نعم لذلك يحملونه في المعارك الى ميدان المعركه ወደ ጦርነት ስለዚህ ሜዳ ላይ ሲወርድ ይዘውት ሄዱ ነበር فهم يعني كانوا سابقا يحملون الى ميادين المعركه وكذا من زمان በፊት ወደ ተለያዩ ጦርነት በሚሄዱበት ወቅት ይዘውት ሄዱ ነበር بعدين توقفوا خلوه فقط في فترات الاعياد الدينيه ከዛ በኋላ ግን የሃይማኖት ብቻ ስርዓት የሚከበርበት በአመት አንድ ጊዜ የሚያወጡት ሆነ في الشوارع والاف مؤلفه من البشر تمشي ብዙ ሺዎች ሆነው መንገድ ላይ ይዘውት ሄዱ ነበር አሁን እንደሚደረገው دار مداره አትየው ሪታይ ታች አንዳንድ ይጻፉ በጣም ይወላችሁ እንትና ተወላቸው ቴንክ ዩ አይቻለሁ ፖለቲካ አገራዊ የሆነ ጉዳይ ዘር ተኮር የሆነ ጉዳይ ካደረጉ ሚዩት አርጓቸው እኔንና እዚህ ያለውን አገልግሎት እንዲሳደቡ ፍቀዱላቸው 2 ደቂቃ እኮ ገስት ላይ ገብተው እንዲሳደቡን ፈቅድላቸዋለን ሪታይ ሚዩት አታርጋቸው አገር ጉዳይ ከጻፉ ዘር ትግሬ አማራ ኦሮሞ ብሎ ካለ ያለምንም እንትን ሚዩት አድርጉ አገራዊ ጉዳይ ፖለቲካ ካወሩ ማለት ሌላውን ግን ተውላቸው ታው ይስደቡ አገራዊ ጉዳይ ዘር ፖለቲካ ከጻፉ ሚዩት አርጓቸው ማናችሁ ማለት ነው ከዛው ጭ ከሆነ ኤርሚያስ ልዘቅዝቅህ ለድፋህ ላስተኛ አንዴ የፈለጉትን ብለው ቢሉ ተዋቸው ገስተም ላይ እኮ ገብተው 2 ደቂቃ እንዲሳደቡ እድል እንሰጣቸዋለን እና ተዋቸው ሚዩት አታርጓቸው እንደከፋቱላቸው መልሳችሁ ቴንክ ዩ بعدين شافوا في خطوره ከዛ በኋላ ግን አደጋ ስለፈሩለት واكتفوا بعمل نسخ مقلده ታቦቱን ሌላ መሰል የሆኑ ታቦቶቹን ይመስሉ ነገሮች ብዙ ሰሩለት ወይም እሱን ይመስል من التابوت የለም ለታቦቱ ታቦቶች ሰሩለት ያው ብቻው እንዳይሆን ብሎ ጓደኛ ይኑረው ብለው ማለት ነው እቺ ኬት እንዳመጣች ልንገርህ ኬት እንደመጣች ወይ ከክብረ ነገስት መጽሐፍት ነው ወይ ደብተራው ነግሮታል ምክንያቱም በክብረ ነገስት ላይ የእግዚአብሔርን ቃል ኪዳኑን ታቦት ሊያመጣ ሲፈልግ ታቦተ ሚካኤልና ታቦተ ገብርኤል ማለት ታቦተ ሚካኤልና ታቦተ ማርያም የሚባል ሰርተውለታል ብላ ምትል አንድ ደብተራ ትርክታለች እና ታቦቱ ለታቦቱ ታቦቶች ሰሩለት የለም እንዲህ የሚባል ነገር የለም ኤርሚያስ ዛሬ የለም ብለልት ነው አዎ የለም እኮ ነው ብየለም መድኃኔዓለም ክርስቶስ ምስክሬ ነው የለም እንዴት ተሰራ እስራኤል እንትን ጣውላ እየቀረጠ ወይ ደግሞ ከዋንዛ እየጠረበ እንደዚህ በቫርኒሽ እየለቀለቀ ታቦት የለም አጣምታጣም ስልህ የለም ከራሱ ከታቦት የተለያዩ ኮፒዎች እሱ ሚለውን ነው ማስቀመጠው አይ ቲንክ ያነበበው ከክብረ ነገስት ነው فيها بالمدن كل አየ ከክብረ ነገስት ነው አዎ ከክብረ ነገስት የታለ ክብረ ነገስት እዚህ እኛም ነቅተናል ጉርጓድም ሰናል ተላለች አይጣሉ በአገራችን
ከዚህ ነው ያወራው ከዚህ ያወራውን አንድ ኦርቶዶክሳዊ ደብተራ ነው የነገረው ወይንን እንግዲህ ወይ በአረብኛ ቋንቋ ተተርጉሞ እንደሆነ አላቅም አንብቦታል ወይ ኢትዮጵያ መጥቶ ታቦቱን አይቻል ብሎ ስላለ አንድ ጥሩ ሰው ነው እና ኡስታዝ ራሱ ነቅቶበታል ከክብረ ነገስት ነው ያነበበው ነው ብሎ ያለው ጥሩ ገምታል ኡስታዝ ጥሩ ገምታፍ ወይ በእንግሊዘኛ ቋንቋ ተተርጉሞ አንብቦታል ወይ አንድ ተራኪ ነኝ ብሎ ያለ ተርኮለታል ማለት ነው አረቡን እኮ አስገደሉት ውሸት በማስዋሸት تقريبا አሁን በከተማዎች በሙሉ ያው ታቦት ተብሎ የሚሄደው ማለት ነው በኢትዮጵያ በከተማዎች ሁሉ ታቦት ተብሎ የሚሄደው ያኔ ታቦቶች ሰሩለት ለታቦቱ ታቦቶች ሰሩለት ተብሎ በተባለው በዚህ መሰረት ነው እየተሰራ ያለው በየከተማችን የምናወጣው ባህር ዳር መቀሌ ጎንደር አዲስ አበባ በሸዋ በባሌ በሐረርጌ በጅማ በደቡብ ክፍል በምዕራቡ በወለጋ የምናወጣው ታቦቶች ለታቦቱ ታቦቶች ሰሩለት ብለው በዛ ብለው ስላሉ ነው ብሎ ነግሮታል አንዱ ተንቆለኛ اعياد تلقى مواكب ضخمه ብዙ ህዝብ የተከተለው ታቦት የሚለው መሄድ اعداد كبيره جدا ويحملون هذه التوابيت من مدينه الى مدينه وفي احياء للذكرى هذه ይህንን ማስታወሻ ለማምጣት في المدن كلها تصير التابوت الاصلي موجود عبد العزيز الى اليوم ይሄ ታዲያ ኦሪጂናሉ ታቦት የሚባለው መጣ የተባለው ከሙሳ ከሱሌማን ምናምን ዘርዘር ተሻግሮ የመጣ የተባለው አለ ወይ ይላቸው في اقسم انا رحت له مره واحده አዎ አክሱም ሄጄ አይቼዋለሁ what አሁን እንግዲህ ትግራዋይ የሆናችሁ ሰዎች ጠረጴዛ መደብደብ ያለባችሁ በዚህ ጊዜ ነው በቴስታ ግርግዳው ማንገል ያለበት በዚህ ጊዜ ነው ምክንያቱስ አንተና እኔ አገራችን ትግራዋይ ተቀምጠን ታቦቱን አላየነውም አረብ ግን እየመጣ ተክቢር እያለ የሚለው ያያል ብፁዕ አቡነ ማትያስ አላዩ ብፁዕ አቡነ ጳውሎስ አላዩም የኦርቶዶክስ ካህናት አላዩም ለምን አይታይም ለምን ከሚጠብቀው መነኩሴ ውጭ አሉ እንዴ አረብ ሲያመጣ ይሄንን አሁን አየ እኔ ረብጣ ዶላር ተቀብሏል አንድ ተንኮለኛ ደብተራ አሳየውታለው ብሎ በአረብኛ ቋንቋ የአረብኛ ቋንቋ የሚችል እንትን ምንድነው የቱሪዝም ምንድነው እነዚህ አስጎብኚ አረብኛ ቋንቋ የሚችል በደንብ አስጎብኚ እኔ በሚስጥር አሳያለሁ የሆነ ነገር ለጥፍልኝ ምናም ነገር ብሎ ይሄኔ ወንድማችን ከዚህ ሰው እየተቀበለውን ብር ቤት ሰርቶበታል ታቦቱን አሳያለሁ ብሎ ብፁዕ አቡነ ማትያስ የማይወጡት ሼኩ እንዴት ነው ያዩት አንተዬ እኛ እዚህ ምድራችን ላይ ቁጭ ብለን እኔ አቤቱ ጌታዬ ግራናንኮ ቋላየው ግራናንኮ ካሳዩ ብሎ ሲል አናሳይህ መነኩሴን የሚጠብቀው ብለውታል ለእንግሊዙ ሰውዬ አረብስ አረብ ያ ሀበሻ ይላል ታሳያለህ አንተ እኛ አረቦች ሲመጡማ እናሳየው ነገር የለም ምናችን እና ያላዩት ወይኔ በላቸው አለ ዳግሻ ሞተናል ተንቀናል ተደፍረናል ያለው መንጌ እዚህ ጋር እኛ ኢትዮጵያ ውስጥ ቁጭ ብለን ታቦቱን አላየኑ ሪታ አይተሽዋል አንቺማ ሴት ነሽ እንዴት ያሳዩሻል የትግራዋይ ልጆች አይታችሁታል አክሱም አለ ተብሎ ስለሚባል እውነቷን ተናገሩ አይታችሁታል አረ በፍጹም አለች የዓለምዬ መረ በፍጹም አለች ምን ይሻለናል ታዲያ ወዲያ ራስም የለም አለው እንደውም የኦርቶዶክስ ዲያቆን ነው እና ምን ታረጋለህ ወዲያ ራስ አሁን ይሄኔ ነው ማየ ምን ሽረን ማንሳት ያለብህ ይሄኔ ነው አረብ የሚያየው ታቦት እኛ ማናየው ታቦት እንዴት ነው አይቻለሁ አለ ከክብረ ነገስት ነው يمشوا فيها بالمدن كلها تقريبا አሁን በከተማዎች በሙሉ ያው ታቦት ተብሎ የሚሄደው ማለት كل سنه في الاعياد تلقى مواكب ضخمه ብዙ ህዝብ የተከተለው ታቦት የሚለው መሄድ اعداد كبيره جدا ويحملون هذه التوابيت من مدينه الى مدينه وفي احياء للذكرى هذه ይህንን ማስታወሻ ለማምጣት
في المدن كلها تصلي. التابوت الأصلي موجود عبد العزيز إلى اليوم. ይሄ ታዲያ ኦሪጂናሉ ታቦት የሚባለው መጣ የተባለው ከሙሳ ከሱሌማን ምናምን ዘርዘር ተሻግሮ የመጣ የተባለው አለ ወይ ይላቸው። في أقسم أنا رحت له مرة واحدة. አዎ አክሱም ሄጄ አይቼዋለሁ። ኦርቶዶክስ ምን ትላለች? ከሚጠብቀው መነኩሴ ውጪ ሌላ ሰው ማየት አይችልም ትላለች። አረብ ያመጣች ግን አረብ አይቼዋለሁ ይላል። ያው ሼሁ ያዩታል፣ ጳጳስ አያየው። የኔታ አልተናደዱ ማለት ጠረጴዛ እየመጡ አይደለም። እርሶ የስንት ደብር አለ በልቅና ያገለግሉ። ወይኔ ኤርሚሻ ድቁና ዝም ብሎ ነው